ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አሁን ከተነሳው ነገር እስኪ አብራሪው። እሺ ኦኬ፣ ቃሉን የሰሙ ናቸው አይደል? እምነት የሚመጣው ቃሉን ከሰማ በኋላ ነው አይደል? እምነትን ደግሞ የሚፈጥረው በውስጥ እግዚአብሔር ነው። ቅድም ላልካቸው ሙስሊሞች ብለህ እስቲ አሁን አንድ የመጀመሪያ መሬት የተባለው ምንድን ነው? መሬት የተባለው ምንድን ነው ማለት? የሰው ልብ። ኦኬ በጣም ጥሩ። ቆይ አንዴ ሲሰይ የሰው ልብ ነው። አሁን እዚህ ክፍል ላይ የምታመጪው ይሄ የተዘራው ዘሩ ፍሬው የአንዱን ልብ ወደ መልካምነት ለወጠው የሚለው እስኪ የቱ ጋር ነው ያለው? መጀመሪያ የእናንተ ትምህርት የአንዱን እንግዲህ የተለያዩ ልቦች አሉ። አሁን ጭንጫ አለ፣ በእሾህ መካከል አለ፣ በመልካም መሬት የተባለ አለ። መጀመሪያ ጭንጫ የነበረውን ወደ መልካም መሬት ለወጠው የሚለውን ትምህርታችሁ እስኪ መጀመሪያ ከዚህ ምሳሌ አሳይ። የቱ ጋር ነው? በመልካም መሬት ላይ ወደቀ አልኩህ እኮ። መልካም ነበረ መሬቱ። ከመዘራቱ በፊት መሬቱ መልካም ነበር አልነበረም እኮ? መልካም መሬት ላይ ወደቀ። አንዱ በእሾህ መሃል ዘሩ መልካም መሬት ላይ ነው የወደቀው ወይስ ደግሞ ዘሩ ሲወድቅ መልካም መሬት ሆነ ነው የሚለው? መሬቱ የሰው ልብ ነው፣ ዘሩ ደግሞ የጠየቁሽን በደንብ ስሚ። የእናንተ ትምህርት ዘሩ ምንድን ነው? ዘሩ ምንድን ነው? ጽዬ ቃል ነው አልኩህ እኮ፣ የእግዚአብሔር ቃል። በእናንተ ትምህርት የእግዚአብሔር ቃል ልክ ሰውየው ሲሰማው ልቡ ይለውጠዋል አይደለ? ትምህርታችሁ ኮርስ ይኸው እዚህ ጋር እኮ እየመለሰልን ነው። አሁን የቱ ጋ ነው መጀመሪያ መልካም ያልነበረውን መሬት ወደ መልካምነት ለወጠው የሚለው? መጀመሪያ የቱ ጋ ነው እኮ? በመልካም መሬት ላይ ወደቀ፣ ከዛም አፈረገ። አዎ የወደቀው ዘሩ ከመውደቁ በፊት መሬቱ መልካም ነበር አልነበረም እኮ? መልካሙ መሬት ላይ ወደቀ። የሰዎችን ያቀባበል መልካም ነበረ ወይ? መሬቱ መልካም ነበር አልነበረም? ያልሆነውንም አንብባ፣ ከላይ ያልሆነውንም አንብብ። እንዴ ቆይ መሬቱ መልካም ነበር አልነበረም? ስሚ እንጂ በጭንጫ መሀል ይደቃውን ዩሲ ምንም ልትመልሰው አይደለም። እኔ ስለዚህ መልካም ነበረ ስላልሽ ቆይ አንዴ፣ መሬቱ መልካም ነበረ አስቀድሞ ወይስ መጀመሪያ ድንጋይ ነበር ከዛ ዘሩ ሲወድቅበት ነው መልካም መሬት የሆነው? እንደነገርኩ የሰው ልብ የእግዚአብሔር ቃልና ዘሩ እግዚአብሔር ቃል ነው። አትመለሽ ወደ ትርጉሙ አትመለሽ። መሬቱ መልካም ነበረ። ቆይ ስሚ መሬቱ መጀመሪያ ዘሩ ከመውደቁ በፊት መልካም ነበረ ወይስ ደግሞ ዘሩ ሲወድቅበት ነው መልካም የሆነው እኮ? መልካም መሬትም አለ፣ ጭንጫ ላይ ወደቀም አለ አለ እኮ። እኔ ምን አለ አላልኩሽም? ኧረ ጥያቄውን ስሚ፣ ሰው ይታዘብሻል። በጌዛ ለምን እንዴ እዚህ ጋር ቆም በሆነሱ መረዳት ዘሩ ከመውደቁ በፊት ይሄኛው መሬት ዘሩ ከመውደቁ በፊት መልካም ነበረ ወይስ ዘሩ ከወደቀ በኋላ ነው መልካም የሆነው እኮ? ቃሉን ከመስማት ጋር ነው የሚገናኘው አልኩ። እኔ አልጠየኩሽም። መሬቱ መልካም ነበረ ወይስ አልነበረም እኮ? የሰዎችን ያቀባበል ሁኔታ እኮ ነው የሚያሳየው። ገባህ? መልካም ነበረ ወይስ አልነበረም መሬቱ? የታችኛው መልካም ነው፣ የላይኛው ደግሞ እሾህ ያለበት ነው። ስለዚህ ቃሉ ከመምጣቱ በፊት መልካም ነበረ መሬቱ ነው። መልካም መሬት ላይ ወደቀ ማለት ቃሉን ወደ ውስጡ ያስገባል። መሬቱ መልካም ነበረ። ቃሉ ከመውደቁ በፊት ዘሩ ከመውደቁ በፊት መሬቱ መልካም ነበር አልነበረ? ቃሉን ሰምቶ እንደዛ ነው የሚለው። ቃሉን ሰምቶ አይልም። ቃሉን ሰምቶ አይልም። መልካም መሬት ላይ ወደቀ። እባክሽ ሌላውም ቆይ ስሚ። ስለ ዘሩ እኮ ነው የሚያወራው። ዘሩ ያረፈበት ቦታ ነው የሚናገረው። ዘሩ የተለያየ ቦታ አርፏል። ሲዘራ አንድ አይነት ነው። ቆይ ስሚ አንዴ ስሚ እንጂ አንዴ፣ የተለያየ ወይስ አይደለም? መሬቱ የተለያየ ነው። እሺ ቆይ አንዴ፣ መሬቱ በተፈጥሮ መልካም ወይም ደግሞ ይሄ መጨረሻ ላይ ያረፈበት ዘሩ ያረፈበት መሬት መልካም የሆነ መሬት ነበረ ወይስ አልነበረም? ዘሩ ከመዘራቱ በፊት እኮ የመጨረሻው አራተኛው ነው እኮ። መልካም ነበረ ወይስ አልነበረም? ዘሩ መሬቱ ራሱ እኮ መሬቱ መልካም መሬት አለ። መልካም መሬት ነበረ ወይስ አልነበረም ነው ጥያቄ። ነበረ ይላል እኮ። ጎበዝ በቃ። ስለዚህ የፕሮቴስታንት የሉትራን ትምህርት እዚህ ጋር ፔሬድ ከሸፈ ማለት ነው። ምንም ሊከፍ አይችልም እንዴ? ያው ከሸፈ እኮ አንቺ ሲጀመር መልካም መሬት ሊሆን የሚችል
በጭራሽ ስለሌለ መጀመሪያ ስለ እሾሁ ለምን አትናገርም እንዴ? አሁን አንቺ ቆይ በአንቺ ትምህርት እንዴት መሆን ነበረበት መሰለሽ? አንድ ዘር ሄዶ ድንጋይ የነበረው መሬት መጀመሪያ ወደ መልካም መሬት ለወጠው የሚል ትምህርት ነው ማምጣት ያለብሽ። የታለ እንደዘማ አይደለም። ፓወር እኮ ዘር ውስጥ እኮ ነው ያለው ኃይሉ እኮ። ዘሩ አልተዘራማ ገና ሳይዘራ እኮ መልካም መሬት ሆነ። ሳይዘራ መልካም መሬት ነበረ። ለምን ጭንጫ ላይ ወደቀውን አትናገርም አንተ? ከላይ ያሉትን ጭንጫ የሰውየው እምቢተኝነት ነው። የሰውየው ፈቃድ እኮ ነው። አንዳንዱ የእግዚአብሔር ቃል ሲመጣለት እንደዛ አይደለም። ይኸውልህ የሰዎች እኮ እንደዛ አይደለም። ቆይ እሺ ይችላል ሰው አለን እኮ እንዴ። ቆይ መሬቱ አንዴ ስሚ። የመጀመሪያው መሬት ምን ነበረ ነው የሚለው? ዘሪ ሊዘራ ወጣም እሱም በመንገድ ዳር ወደቀ ይላል። በመንገድ ዳር የተባለው ምን አይነት ልብ ነው? በመንገድ ዳር ማለት በቃ ወደ ውስጡ ምንም የገባ ነገር የለም ማለት ወደ ውስጡ ልቡ ላይ ገባን። መንገድ ዳር ማለት እኮ ጀስት ጫፍ ላይ ማለት። ለምንድን ነው ያልገባው የዚህ ሰውዬ መንገድ ዳር ለምንድን ነው የቀረው? ወፎች መተው በሉት ይላል። አይ ቆይ ለምንድን ነው ያልገባው? ከመውሰዳቸው በፊት ወፎች መተው በሉት። አይ ለምን አልገባም ወደ ውስጥ? በደንብ አልሰማማ። ገባ አይደል? ቃሉ ኃይል የለውም ማለት ነው። እዚህ ሰውዬ ላይ ቃሉ ኃይል የለውም ነው። መውለድ አልቻለም ነው። ወደ ውስጡ አልገባም። በቃ እና እምነት እኮ ለምን አልገባም ነው ጥያቄ ጽዮን። አልገባም እኮ ለምን አልገባም? ለምን የዚህን ሰውዬ ልብ ለምን ሪጀነሬት አያደርገውም? ለምን ወፎች መጥተው እስኪወስዱ ድረስ ለምን ጠበቀ? ቃሉን አይደለን? አቲ ችግሩ ከቃሉ ነው ወይስ ከሰውየው ነው? ከሰውየው ነው ከቃሉ ነው ችግሩ። አዎ ቴንክ ዩ ሲሰይ እንዴት እንደማስረዳችሁ ራሱ እንጃ። እኔ በእውነት አለን ነው። እንዴትም ልታስረዱ አይችልም። ትምህርትሽ ከየት ይመጣል? የሌለ መጽሐፍ ቅዱስ የማያውቀው ትምህርት ከየት ይመጣል? የፈጠረው እግዚአብሔር ነው እንጂ ሰው እምነትን ሊፈጥር አይችልም። ለምን ለዚህ ሰውዬ እምነት ሳይፈጥርለት ቃሉ ከልቡ እስኪወሰድ ድረስ ለምን ጠበቀ? የቃሉ ችግር ነው የልቡ ችግር እኮ ነው ጥያቄ። የማን ችግር? መታዘዝ አልኩህ እኮ መታዘዝ። ይሄ ሰውዬ አልታዘዝም ብሎ ነው እምነትን ይፈጥራል። አይታዘዝም። ይሄ ሰውዬ ቀደመው አሉ ከመፍጠሩ በፊት ወፍ የተባሉት አንዴ ወፍ የተባሉት እነማን ናቸው? ወፍ የተባለ ምንድን ነው? ከመሬቱ ውጭ እኮ ነው። ወደ ውስጡ አልገባም። ገባ? ኧረ መሬቱ ላይ ነው። መሬቱ ላይ አይደለም እንዲያረፈው መንገድ ዳር ነው የሚለው እንዴ? ምን ነው መንገድ ዳር የተባለው ልብ አይደለም? መንገድ ዳር የተባለው ምንድን ነው? አልገባም ወደ ውስጡ። ወዴት? ዲፕ ወደ ውስጡ አልገባም ቃሉ። መንገድ ዳር የተባለው ምንድን ነው? መንገድ ማለት ጫፍ ውጭ ያለ ነገር ማለት ነው። ኢትስ ክሊር እኮ። ኦኬ ቃሉ ለምንድን ነው ልቡ ጋር ሄዶ ያለወጠው? የዚህ ሰውዬ አልቻለም። እምነት ከመስማት ነው አልኩ አይደል? መስማት ከእግዚአብሔር ቃል ነው። ቃሉን አንቺ ሲጀመር አንቺ ውስጥሽ የሆነ ጴንጤቆስታልማ አለ እንጂ አይደለም የሊትራልማ አይደለሽ። ወርዱን ይኸውልህ ቃሉን ከመስማት እኮ አልኩ። እምነት ራሱ የሚፈጥረው እግዚአብሔር ቃሉን ሲሰማ እኮ አልኩ። ጸጋ የምትካፈለው ለምን አልሰማም? እንደ ይህ ሰውዬ ቆይ ይህ ሰውዬ አልሰማም? ትክክል አይደለም የምትለው ነገር እኔ ያላልኩትን ነገር ቆይ አልሰማም ወይ? ይህ ሰውዬ ሰምቷል? አልሰማም? ይህ ሰውዬ ዳር ነው የወደቀው አልኩ። አልሰማም? ዳር ነው የወደቀው። አልሰማም ወይ ነው ጥያቄ። ሰምቷል? አልሰማም? ዳር ነው የወደቀው። የት ነው የወደቀው? ማን ጠየቀች? ሰምቷል? አልሰማም? ዳር ላይ ነው የወደቀው። እሺ ቆይ ዳር ላይ ነው። በጣም የት ተጫውተሻል? ከዚህ ቃሉ ነው ሄዶ ዳር ላይ ወደቀው ወይ ቃሉ ነው ዳር ኧረ ቆይ ውስጥ የወደቀው እስኪ ምን እንደምትል እናያለን። እሺ ሌላውም ብዙ መሬት ያው ቆይ አንዴ ደግሞ ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ ይላል። ምን ማለት ነው በጭንጫ ላይ ወደቀ? ጭንጫ ላይ ወደቀው እንትን ላይ አይደለም። ትክክለኛውን መሬት ላይ አይደለም የወደቀው። ጭንጫ ምን ማለት ነው? ቦታ አይደለም። ጭንጫ ምን ማለት ነው? በጭንጫ ላይ ወደቀ ምን ማለት ነው? መሬት ነው ግን እንደ እሾህ አይነት ነገር። አይ ነው በምሳሌ ወደ ሰው አምጪው እንጂ ወደ ሰው ሲመጣ ነው እንጂ እኮ እሾህ ያለበት አልኩህ እኮ። አይ እሾህ ያለበት አልደረሰም። ቃሉ ሊገባ አልቻለም። እሾህ ያለበት አልደረሰም። ጭንጫ ነው። ቃሉ ሊገባ አልቻለም ወደ ውስጥ። ለምን አልቻለም? አቅም አጣ። እሾህ አነቀው። ቃሉን እሾህ አነቀው አልኩህ። ቃሉን ነው ያነቀው።
አይ ጽዬ በቃ አላስጨንቅሽ እባክሽ። የምር ትንሽ አጥኚ። በጣም ከባድ ትምህርት ነው ያላችሁ። ይህን ያክል ይኸው ተጨነቅሽ እኮ እኔ ልጨነቅልሽ። መጽሐፍ ቅዱስ የጠቀሽው ጥቅስ ራሱ ለማስረዳት ይህን ያክል ይጨንቃል። ከባድ ትምህርት ነው ማለት አንድ ባይዘወይ መጽሐፍ ቅዱስ የማያውቀው ብቻ እኮ አይደለም። መጽሐፍ ቅዱስ በጣም የሚቃወመው ትምህርት ነው። ፕላስ ደግሞ አባቶች ኢንታየርሊ የሚቃወሙትም ኢንታየርሊ ባይዘወይ መንፈስ ቅዱስ ነው እምነት የሚፈጥረው እያልኩኝ እኮ አንተ ልትቀበል ፈቃደኛ አይደለም። ይኸው አሁን እኮ የጠቀሽው ጥቅስ አሁን እምነት የሰው ስራ የጠቀሽው ጥቅስ ጽዬ ምን መሰለሽ? የጠቀሽው ጥቅስ ራሱ ማለት መንፈስ ቅዱስን የፈቀደ ለመንፈስ ቅዱስ ማለት እኮ ነው። የፈቀዳለች ደግሞ ኧረ እባክሽ የሉትራን እንዳይሰሙሽ ውጪ ከዚህ ብለው የፔላጂስ ትምህርትሽን እዛው ጥለሽ ነይ ምናምን የቀረ የፔላጂስ እንዳይልሽ ኢዮስያስ የፔላጂስ ትምህርት አይደለም እሺ እምነትን ይፈጥራል። ስለዚህ ኢዮስያስ ያስተዋል እያልሽ ነው። መች አልኩኝ እንዴ? ይኸው አይደለም አልሽ እኮ አሁን ፈቅዷል አልሽ እኮ። እምነትን የሚፈጥረው እግዚአብሔር ነው ያለው። ምንም አሁን ሲፈቅድ ነው አላልሽም? አንተ የምታምነው ደግሞ እምነትን የሚፈጥረው ሰው ነው። አሁን መፍቀድ አለበት አላልሽም ወይ ነው ወይስ አንዳንዴ የምታወሪውን ሳታስቢው ነው የምታወሪው? አልገባም። አሁን እኮ መፍቀድ አለበት ብለሽ ነበር። አሁን መፍቀድ አለበት ብለሽ ነበር። ኧረ አይደለም፣ ሆሊ ስፒሪትን መታዘዝ አለበት እምነት እንዲፈጥር። ኦኬ እሺ፣ መታዘዝ አለበት። ቃልን ደግሞ እግዚአብሔር ዳግም እንዲወልደው ነው መታዘዝ ያለበት። እንዴት እምነት እንዲፈጥርለት እኮ እምነት እንዲፈጥርለት መታዘዝ አለበት። ደግሞ በጸጋ እንዲፈጥርለት እምነት እንዲፈጥርለት መታዘዝ አለበት። መንፈስ ቅዱስን ቃሉን መስማት አለበት። ቃሉን ይሰማል። ኧረ እባክሽ አትሽከርከሪ። አንድ እስቲ የምትጠቀሚው ቃል እንኳን ለአንድ ደቂቃ መታዘዝ አለበት ወይስ የለበትም? ቆይ መታዘዝ አለበት የለበትም? መታዘዝ አለበት ወይ? ቆይ አንድ እኮ ቃሉን ከሰማ መንፈስ ቅዱስ እንዲረድ መታዘዝ አለበት ወይስ የለበትም? ቃሉን ይሰማል። መታዘዝ አለበት ወይስ የለበትም? እኮ ለመንፈስ ቅዱስ መታዘዝ አለበት እምነት እንዲፈጥር። እሺ ቆይ ለመንፈስ ቅዱስ መታዘዝ አለበት። ምን እንዲያደርገው ነው መታዘዝ ያለበት? እምነት እንዲፈጥርለት። እምነት እንዲፈጥርለት። ስለዚህ ከሱ መታዘዝ ይጠበቃል እምነት እንዲፈጠርለት። ያው ቃሉን ይሰማል። ስትሰማ ከሱ መታዘዝ ይጠበቃል ወይ እምነት እንዲፈጠርለት? መንፈስ ቅዱስ ነው የሚፈጥርለት ቃሉን ሲሰማ። እምነት ከመስማት ከሱ መታዘዝን ይጠበቃል ወይ እምነት እንዲፈጠርለት? ቃሉን መስማት አለበት። መታዘዝ አለበት ወይ እምነት እንዲፈጠርለት? መንፈስ ቅዱስ ራሱ ነው ቃሉን ሲሰማ የሚፈጥርለት እምነት። ኧረ ማን ይፈጥርለታል? አልተጠየቅሽም። መታዘዝ አለበት ወይ እምነት እንዲፈጠርለት? አሁን የተናገርሽው ራሱ መንፈስ ቅዱስ ራሱ ነው ጌታ የሚፈጥርለት። ማን አለሽ? ማን ነው የሚፈጥርለት? አልተጠየቅሽም። እሱ ሰው መታዘዝ አለበት ወይ እምነት እንዲፈጥርለት? ለመንፈስ ቅዱስ መታዘዝ አለበት ብለሽ ራሱ ነው መንፈስ ቅዱስ የሚፈጥርለት አልኩ። እምነት መታዘዝ አይለበትም? አይጠበቅበትም? ቆይ አንዴ መታዘዝ አይጠበቅበትም? ራሱ እምነት ይፈጥርለታል አልኩ። በቃ አንቺ ሲጀመር ባይዘወይ ለህሊናሽ ራሱ መታዘዝ አለብሽ። መጀመሪያ እንኳን ለመንፈስ ቅዱስ ለህሊናሽ መታዘዝ መቻል አለብሽ። አንድ ደቂቃ የተናገርሽውን ትክጃለሽ። አንድ ደቂቃ አሁን ሰው ስለሚታዘብ ለሰው እንተዋለን። አሁን በጮህ እኮ አይደለም ስለ ጮሽ እኮ አንዴ ሚዩት አድርጊያታ። ቆይ አንዴ አንዴ ሚዩት። እሺ ቴንክ ዩ ተባረክ። እሺ አሁን ምን መሰለሽ እሺ ከራስሽ ጋር ራሱ እንዴት እንደሚያላተምሽ ይሄን ትምህርት እታች ያለ ብዙ ሰው ተመለከተ። አንድ ደቂቃ የተናገርሽውን ኮንሲስተንትሊ መሄዳችን ለምን መሰለሽ ራስሽን እያጣፋሽ ነበር ስትሄጂ ነበር። ኦኬ ለምንድን ነው ያንን አራ ይዞሽ አንዴ የተናገርሽው እኮ ነው። ባይዘዌ ሪከርድ ተደርጓል ብዬ አስባለሁ። አሁን ወደ ኋላ መልሼ ገባ ዋናው ማመን ነው። አይ ማለት ሪከርድ ተደርጓል ይለቀቃል ማለት ሳይሆን በዩቲዩብ አሁን የተናገርሽውን ወደ ኋላ መልሼ ባሰማሽ ታፍሪያለሽ በራስሽ ማለት ነው። እሺ በቃ ለምን እኔ በጸጋ ነው ማምነው አልኩ። በጸጋ ስጦታ ነው እንጂ እኮ ያወራ ምንም ካልመሰለሽ ለምን ነው ስራ አልጨምርም። እግዚአብሔር በሰራ እኮ አትጩ ያ ጽዬ ሳትጮይ እኮ ሚውት አድርገሽ ምንም ካልመሰለሽ በቃ እስካወራ ሚውት ኃይል አለው። አንዴ ስሚኛ ነገር አትፈቅድልኝም። ገባ እኮ አንዴ ቃሉ ኃይል አለው ብለሽማ ቃሉ
መግባት አልቻለም አልሽ። ጭንጫው ላይ ለምን ጭንጫው መሬት ላይ ሄዶ መልካም መሬት አላረገውም? መግባት አልቻለም አልሽ ቃሉ። አዎ አልሽ እና እባክሽ አንዴ እባክሽ አንዴ ለምን እሺ አውሪና አውሪ እስቲ የምትፈልጊውን አውሪ። የሰው ጥረት ብቻ አይደለም ጸጋ ማለት ያንተ ስራ የኔ ስራ ሳይጨመር እግዚአብሔር በራሱ መንገድ ያዘጋጀው። አለዛ ክርስቶስ ራሱ በከንቱ ሞተ ነው የሚለው ወደ ምድር መምጣቱ። ገባ? እኔ እናንተ የምናዋጣው ነገር የለም። በኃጢአታችን ሙታን የነበረን መንፈሳችን የሞተ ነን። ኦኬ። እና ስለዚህ ነው አንተ የምትተኛ ተነሳ ክርስቶስ ያበራልሃል የሚለው ቃሉ። እና ራሱ ነው የሚቀሰቅሰን የእግዚአብሔር መንፈስ የሞተውን መንፈሳችንን የሚያነቃው። ከዛ ቃሉን ስንሰማ ቃሉ ውስጥ መንፈሱ አለ። ገባ? ቃሉና መንፈሱ አንድ ላይ ይሰራል፣ በልባችን እምነትን ይፈጥራል። ስለዚህ ጸጋ ስጦታ የዳንበት ጸጋ እምነትንም አንድ ላይ ሁሉንም ፓኬጅ የያዘ ነው። ከኛ የሆነ ነገር የለም። አንድ ይሄን ነው ማምነው። ቃሉ የሚለውም ይሄ ነው። እሺ አሁን በቃ ይኸው አየሽ፣ 1000 ዓመት ብታወሪ ራሱ ምንም ውሃ የማያነሳ ትምህርት እንደማታወሪ ስለማቅ በቃ ሚዩት አድርጌ እሰማሻለሁ። ምንም የሚለይ ነገር እንደምታወሪእግዚአብሔር ጽድቅ በራስ ልትሰራ ስለምትቀበለው አትችልም። ይህንን እኮ ካልበራል መቀበል አትችልም እኮ። በቃ ጸጋው በእምነት አድርገዋል። ይህ ከእናንተ አይደለም፣ የእግዚአብሔር ስጦታ ይላል። ኧረ ሚዩት አስደርጋት። ኧረ ሲሆን አንዴ በእግዚአብሔር ሚዩት አድርጊው። ወደ ስፒሪቹዋል ሳይድ ስታመጣው የእግዚአብሔር ጸጋ አንተን ሳይረዳ ሳያግዝና ዊልን ሳይለውጥ ኃጢአትን ጠልተ እግዚአብሔርን ብቻ መውደድ በየቀኑ ደግሞ ሳንክቲፋይ የሆንክ ልትሄድ አትችልም ነው። ሶ የእግዚአብሔርን ጸጋ ከዚህ ብትለየው ፍሪ ካልሆነ የቱ ጋር ነው ፍሪ የምትለው? ፍሪደም ኦፍ ዘ ዊል ኢዝ ኖ ሎንገር ፍሪ ነው። ሲን ቦንዴጅ ማለት ቦንዴጅ ኦፍ ሲን ውስጥ ነው ያለው ነው። ፍሪ ያ አንለስ ማለት ነው ለኃጢአት ፍሪደም ፍሪ ዊል የሚለውን ሌላ ዲፊኒሽን ወደ ስፒሪቹዋል ደግሞ ስናመጣው ደግሞ ፍሪ ዊል የሚለውን የተለየ ዲፊኒሽን የምናስቀምጥ ከሆነ እሱ ደግሞ ኢኩቪኬሽን ነው፣ ፋሌሽስ ነው። ሶ ፍሪ ዊል ስንል ለኃጢአትም ተመሳሳይ ዲፊኒሽን መስጠት አለብን። ሶ እኛ ለዛ ነው የምንለየው። ኃጢአትን ለመስራት ነገር ለማድረግ የእግዚአብሔር እርዳታ ያስፈልገው። ያን ፍሪ ደግሞ ፍሪ ዊሉን በሱ ይጠቀማሉ። ግን የእግዚአብሔርን ነገር ለመፈለግ ኦኬ ሶሪ አይሰማም። አዎ እሺ ልጨርስችና የእግዚአብሔርን ጸጋ ግን ብታነሳው the thing you are calling free will የምትለው ነገር it's no longer free በኃጢአት ባርነት ውስጥ ነው ያለው ማለት ልክ ሮሜ 7 ላይም እንደሚያስቀምጠው ማለት ነው እንጂ ሰው ኮምፕሊትሊ ፍሪ ዊል የለውም የሚለው አይደለም። እሱ እንድትለይልኝ አንተ እንዴት እንዳስቀመጥከው አላቅም እንጂ ላይክ ኮፕቲክ ኦርቶዶክስ ውስጥ አይ ቲንክ ፖፕ ሽኖዳ ይህንን የሚያስቀምጡ ይመስለኝ ስለ ፍሪ ዊል በፍሪሊ ከውድቀት በኋላ ያንን እሱን እንመጣለን። አሁን ዶክተር አሁን ይቆራረጣል። ፕሊዝ ታብታብ አድርጉ። በጣም ይቆራረጣል። ታብታብ ሼር አድርጉ። በጣም ነው የሚቆራረጠው። ከታች አንዳንዶችም አይሰማም እያሉ ስለሆኑ ፕሊዝ ታብታብ አድርጉ። እሺ ያዋዲ ቀጥለሽ። እሺ መጀመሪያ እኔ ሐሳብ ከመስጠቴ በፊት ዶክተር ስገባ ሚስ ሪፕሬዘንት አድርገናል ብለህ ነበርና ምኑ ነው አሁን ከተናገርከው የተለየ ያልኩት ምንድነው? እስኪ ምናልባት ሚስ ሪፕሬዘንት አድርገናል ያልከው የትኛው ነው? መጀመሪያ አንደኛ ሚስ ሪፕሬዘንት ያደረገበት መጀመሪያ እግዚአብሔር ጸጋ መጥቶ ሪጀነሬት ካደረገ በኋላ ምናምን ከዛ ፌዝ እሱ አሁን ሚስ ሪፕሬዘንቴሽን ነው። ምክንያቱም እኛ መጀመሪያ ሪጀነሬት አደረገው ሪጀነሬሽኑ ራሱ ጊቪንግ ኦፍ ፌዝ ነው። እኛ ለይተን አናየውም። ሲምልቴኒየስ ነው። አንዴ ቆይ ሪጀነሬት ካልሆነ ፌዝ ሊኖረው ይችላል። ሪጀነሬሽን እና ጊቪንግ ፌዝ ራሱ ዘ ሴም ነገር ነው። ሪጀነሬት ካላረገ አንድ ልብ ፌዝ ሊኖረው ይችላል ወይስ አይችልም? ሁለቱ የተለያየ ነገር አይደለም እያልኩ እኮ ነው። ሪጀነሬት ያላረገ ልብ ወይም ሰው ፌዝ ሊኖረው ይችላል አይችልም? ቆይ መጀመሪያ የምጠይቅን መልስልኝ።
እኮ የተለያየ አይደለም፣ ሁለቱም ተመሳሳይ ነው። እኔ ሪጀነሬት ሆነ ስትል ይለያያል ራሱ ፌዝ አይለያይም አላልኩም። ቆይ አንድ ሪጀነሬትድ ማን እያልኩ እኮ ነው ዶክተር፣ አይሰማም? አንድ ሪጀነሬትድ ማን ወይም ደግሞ ሪጀነሬት ያላደረገ ሰው እየሰማኝ ነው። ሪጀነሬት ያላደረገ ሰው ነው ያልኩ። ፌዝ ሊኖረው ይችላል ወይስ አይችልም ነው ጥያቄ። አንሪጀነሬትድ ነው ካልክ ፌዝ የለውም ማለት ነው። ሊኖረው አይችልም ማለት ባይ ነው። ዴፊኒሽን ስለዚህ መጀመሪያ ሪጀነሬት ሊያደርግ ይገባል ማለት ነው አይደል? ፌዝ እንዲኖረው መጀመሪያ የሚለው አሁን ፎልስ ነው እኮ እያልኩ ነው። መጀመሪያ የሚባል እሺ ነገር ቆይ የለም፣ ሲሙልቴኒየስ ነው። ና አንዴ የእምነት መግለጫ ና አንዴ አንብበው። ትልቁ ላይ አድርጌ አንብብ፣ ችግር የለውም። ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ነው። አንብበውና ምን እንደሚል በደንብ ታስረዳ። አንብቤዋለሁ፣ በደንብ አንብቤዋለሁ። የምትፈልገውን አንብብና ነገር እኮ ሴክሽን አንብብና 7 ጠይቀኝ አንብበው አንዴ። እኮ አንብበህ ጠይቅ፣ የምትፈልገውን ጠይቀኝ እኮ ነው። እሺ unregenerated man are utterly unable by their own natural powers to understand, believe, accept, think, will, begin, effect, do, work or conquer in working anything አይደል? ምንም ነገር ማድረግ አይችልም። unregenerated የሆነ by their own powers yes ናቹራል by own natural powers ማለት ነው። በተሰጠው ተፈጥሯዊ ጸጋ ማመን By his own መቀበል አይችልም አይደል? በተፈጥሯዊ ጸጋ አይልም፣ by its own natural በተፈጥሯዊ powers አሁን ባለ ያ የወደቀ ሰው unregenerate ናቹራል ፓወርስ ምን ማለት ነው? sure ናቹራል ፓወር ምን ማለት ነው? አሁን unregenerate ማን ናቹራል ፓወር ምን ማለት ነው? ሲቹዌሽን በራሱ ፓወር ናቹራል ፓወር ራሱ እኮ ፍሪ ባይ ዘ ዊ ፍሪ ዊል ኢዝ አ ፓወር ዱናሚስ ብሎ ነው የሚያስቀምጠው። እኛ ለምሳሌ ናቹራል ፍሪ ዊል ናቹራል ፓወር ማለት የተፈጥሮ ጸጋ ነው ዶክተር አይደለም? ኢት ኢንክሉድስ ፍሪ ዊል ማለት በራሱ አሁን ናቹራል ፓወር በራሱ የተፈጥሮ ጸጋ ነው አይደለም? ዶክተር ምንድን ነው የምጠይቀን መልስልኝ። የተፈጥሮ ጸጋ ነው ናቹራል ፓወር ወይስ አይደለም? ምንድነው እኮ ስማኛ፣ ካልሰማኝ እኮ ናቹራል ፓወር ማለት አሁን እየነገርኩህ እኮ ነው ዮሐዴ። አንሪጀነሬትድ ማን ካለ አንሪጀነሬትድ ማን ማለት ኦልሬዲ በውድቀት ውስጥ ያለው ነው ማለት ነው። በውድቀት ውስጥ ያለው ሰው በራሱ ናቹራል ፓወር ዋትኤቨር ኢት ኢዝ ፍሪ ዊል። ናቹራል ፓወር ብዙ ነገር ሊሆን ይችላል። ከዛ ውስጥ አንዱ ፍሪ ዊል ራሱ ሊሆን ይችላል። ፍሪ ዊል ናቹራል ስጦታ ነው ወይስ አይደለም? ራሱ ዘ ዲፊኒሽን ኦፍ ፍሪ ዊል ራሱ ናቹራል ጊፍት ነው ወይስ አይደለም ነው ጥያቄ። ፍሪ ዊል ራሱ ኦኬ፣ እሱ ጋር ፍሪ ዊል እና ዊልን ደግሞ ለይተን እናያለን። ለምሳሌ አሁን ነው አይደለም? ኧረ እባክህ ልዩነቱ አላልኩም። ነው ወይስ አይደለም? ነው ወይስ አይደለም እንደምትለው እንደ ዳይኮቶሚ እኮ አይደለም ይሄ አይደል ነው እንጂ ምንድነው የተፈጥሮ ቆይ ምን ሆኖ ዳይኮቶሚ ሶስተኛ አማራጭ አለው? ፎልስ ዳይኮቶሚ አያውቁም እንዴ ዶክተር? ፎልስ ዳይኮቶሚ ማለት እኮ ከሁለቱ አማራጭ ውጪ ሶስተኛ ቾይዝ አለ። የተፈጥሮ ጸጋ የተፈጥሮ ስጦታ ነው ወይስ አይደለም ብዬ ነው የጠየቁ። ሶስተኛ አማራጭ አለው? ቆይ እንደዛ ከአንደርሰን ካላረግ ዊል በስንት ነው የምንከፍለው? የተፈጥሮ ጸጋ ወይም ደግሞ ፍሪ ዊል ነፃ ፈቃድ ከፍለው አንዴ ስማኝ ዶክተር መጀመሪያ ዊል በስንት ነው ነፃ ፈቃድ? ቆይ ስማኝ አንዴ ስማኝ። ነፃ የተፈጥሮ ነው ናቹራል ፓወር ነው እየተባለው በተፈጥሮ የተሰጠ ጸጋ ማለት ነው እንጂ የሆነ በሰው የመጣ ቆይ አትጠይቀኝ መጀመሪያ። ናቹራል ፓወር እየጠየቁ ዊል ስንት ነው ትለኛለህ? መጀመሪያ መልስ የጠየቁ ናቹራል ፓወር ወይም ደግሞ በተፈጥሮ የተሰጠ ጸጋ ነው ወይስ አይደለም ነው ጥያቄ። ናቹራል የሆነ ፓወር ነው፣ የተፈጥሮ የሆነ ኃይል ነው። ያ የተፈጥሮ ኃይል ጸጋ ነው ወይስ አይደለም ነው ጥያቄ። መልስልኝ። አይ ዳይኮቶሚ ነው ካልክ ወይም አይደለም ወይም ነው ካልሆነ ሶስተኛ አማራጩ ምንድን ነው? ኦኬ ሶስተኛ አማራጭ ነው የምመልሰው ብለህ ከሆነ ሶስተኛው አማራጭ ይሄ ነው ትልና ከዛ በኋላ መልስን ቀጥል። ጨረስ። አሁን እዚህ ጋር እየተወራ ያለው አሁን ስለዚህ አሁን ዊሎቹን ከፍዬ ላሳይ ነው። አሁን ናቹራል ነው ምናምን አይደለም ስላልክ እኮ አይደለም ያለ። አሁን ዊል you can have natural will
ሁለተኛው ደግሞ ሌላ አለ። ለምሳሌ በግሪኮች ወይ ደግሞ በኢስተርን ሳይድ ኖሚክ ዊል የሚሉትና በዌስተርን ሳይድ ደግሞ ከኢንተሌክቹዋል ኮንሰፕት የሆነ ኮንሴፕት ኖሮ ከዛ በኋላ ዊል የምታደርገው የኢንተሌክትና ቦዝ የኢንተሌክትና የማይንድ ምንድነው የዊል ፋካልቲ የሆነ የምንለውን ደግሞ የምናስቀምጥበት ሁለት ከፍለን እናስቀምጠዋለን። ናቹራል ዊል በኢንስቲንክት ደረጃ የሚደረጉ ነገሮች ናቸው። ለምሳሌ አኒማልስ ይላሉ። ለምሳሌ የኛ ስኮላሮች የሚያስቀምጡንም ቶማስ አኩይናስ የሚያስቀምጠውንም ያነግራሉ። ሰው ወይም ደግሞ ሌሎች አኒማል ናቹራል ዊል አላቸው። ለምሳሌ ከናቹራል ዊላቸው የተነሳ የሆነ ዴንጀር ሲመጣባቸው ይሸሻሉ። this is just instinct ናቹራል ዊል የምንለው። ምሳሌ ላስቀምጥልህ። እኛ እናወራለን። በሰማይ የሚበሩት አዋፍት ግን ማውራት አይችሉም። ምክንያቱም it's not in their nature. So that is what we call the natural wheel of flying or wheel of talking የምንለው ናቹራል በዚህ መልኩ እንለያየዋለን። አሁን ግን እዚህ ክፍል ላይ እየተወራ ያለው የፋካልቲ ኦፍ ሶል ሆኖ ኦፍ ኮርስ ናቹራል እኮ ነው፣ ስቲል ናቹራል ነው። ግን ፋካልቲ ኦፍ ሶል ሆኖ ዲዛይርን፣ ቾይዝን እነኚህን ነገሮችን የሚያስቀምጥበትን ነገር እያወራ ነው። ስለ ፍሪ ዊል እያወራ ነው ባይዚ። ስለዚህ ፍሪ ዊል ደግሞ ኢትስ ኤ ዲናሚክስ የምንለው ነው። ፓወር ኦፍ ኮርስ ናቹራል ነው፣ ግን ኢትስ ኤ ካይንድ ኦፍ ፓወር ውስጥ የሚመደብ ነው ማለት ነው። ፊሎሶፊካሊም ስታየው የእኛም ስኮላሮች የሚያስቀምጡት እሱን። ሶ ኦፍ ኮርስ ናቹራል ነው። አንናቹራል ነው ያለ አይደለም። አንናቹራል የሆነ ነገር ሊያደርግ አይችልም። ሶ ናቹራል ሆኖ ግን both from mind, from the intellect and from its nature የሚያደርገው የሚመርጠው ነገር ነው። ነገር ግን ከፎል በኋላ ያ ኮራፕት ሆኗል። ወደ ስፒሪቹዋል ነገር የሚመራው ነገር ያ ፍሪ ዊል። ይቅርታ አድርግልኝና ዶክተር፣ እኔ ቆይ ከይቅርታ ጋር መሀል ስለገባው የጠየቅኩህን አንድ እየነካው አይደለም። ምን ታይፕስ ኦፍ ዊል ምንድን ናቸው? ለምን መሰለህ? ቆይ አንዴ ይህ ናቹራል ፓወር የተባለው የተፈጥሮ ጸጋ ነው ወይስ አይደለም ነው እንጂ ስንት አይነት ዊሎች አሉ? ኦኬ እንዴት ነው ዊል የምናደርገው? ጸጋ ስትል አላረግም መሀል ገብቶ አላረግም ይላል። ምን ሆነ ነው? ምን አይነት ሰው ነው ይሄው? እሺ ዶክተር ጥያቄ ሞዴሬተር እኔ ያስገባሁት ጋይስ፣ እኔ ራሴ ሞዴሬተር አነሳለሁ። አታስወርዱ እንዴ! ውይይትም ተፈልጎ አንተ ነው ታሚያለ ሁለቱ አይሲሶ መሀል ላይ አይግባ። መሀል ላይ ገብቶ አላረግም ዶክተር ቆይ አንዴ ይሄንን ራሱ ይሄንን ራሱ አንድምታው ዝም ብሎ አንዴ ይዋል ማንም አታጭበረብርም። ይዋል አንድምታው እሺ አንዴ ኤፌሶን አንድምታው ኤፌሶን አንዴ ሚዩት አድርገው። ኤፌሶን አንድምታው ያውጣ። አንተ ዛሬ ነው እንደ ሰማው ሚዩት አድርግ እንጂ ምን ሆነ? እሪያት በል አንዴ ጋር ሲወዳችሁ አንዴ እኔ እንትን በልኝ። አንዴ ውይይቱም ተፈልጎ ውይይቱም ተረብሾ አይሆንም። ውይይቱም ተፈልጎ ውይይቱም ተረብሾ ስለማይሆን ተሙ ይወለ አግባብ ባለው መልኩ ጥያቄ ሲኖር ከዶክተር ቀጥሎ ከዮሐድ ጋር ለዮሐድ ጥያቄ አለኝ ስትል እንትን ታደርጋለህ። ዶክተርና ዮሐድ እስካሁን እኔ ባየሁት በጨዋነት እየተወያዩ ነው፣ እያወሩ ነው። ልክ ዶክተር ባካሄዱ ላይ ጥያቄ ካለው ለእኔ እንገረኝ፣ ይሄ ነገር ትክክል አይደለም ባለኝ መሰረት አስተካክላለሁ። ዶክተሩም ይጠይቃል፣ ዮሐድም ይጠይቃል፣ በጨዋነት በሰዓት በአግባብ ዮሐድም ሐሳብ የሱ ሐሳብ ሳይቆራረጥ የዮሐድም ሐሳብ ሳይቆራረጥ በጨዋነት ተወያዩ። ገስት ላይ ያለ ሰው ማንም ሰው ሚዩት እንዳያረግ ከታች ሞዴሬተር ማንንም እንዳያወርድ ያለ ፈቃዳችሁ ያለ ፈቃድ ማናችሁ ማይካችሁን ከፍታችሁ አትናገሩ። አሁን ዮሐድና ዶክተር ነው ሊቀጥሉ። አኬድ ችግር አለ። አኬድ እያየሁ ነው። አኬድ ችግር ካለ ልቀበል። እሺ ቆይ አንዴ ዮሐድ አኬድ ችግር ካለ ልቀበል። እሺ አኬድ ችግር ካለ ዶክተር ነው የራሴ ሰው ነው። እያመናጨቀ ነው እያወራ ያለው እያመናጨቀ ነው። ዮሐድን አውቀዋለሁ፣ ዛሬ አይደለም አውቀው። ማመናጨቅ የለበትም። ከዚህ በተረፈ ናቹራል ዊል የሚለውን
አንድምታውን ያውጣና የኤፌሶንም ማለት ነው ኤፌሶን 1:1 ጀምሮ ያብራ በአንድምታ ጀምሮ ያነጻጸረ እሱን ራሱ ዶክተር ይጠይቃል ንጽጽር ነው ይሰራን ያለው እሺ በቃ ዶክተር ራሱ ይጠይቃው በጣም ሪስፔክት በሆነ መልኩ እርስ በርስ አብሩ ቃለ እግዚአብሔር ነው የምታወሩት ከታች ብዙ ሰው አለ ከኛ ጨዋነትና ብዙ መግባባትን መማር አለበት ብዬ አስባለሁ ሪስፔክት በሆነ መንገድ አብሩ ይሄንን ነገር ነው ማድረግ የምችለው ልክ ተሙ ልክ ዶክተሩ ዶክተር ነው አለም ወይንም የዋድ ልክ ሲፈቅ እንትን ሲልል በማከል ገብታ አንተም አለ ሌላ ኦርቶዶክሳውያን ወንድሞች አሉ ኮሜንቱን አጥፉልኝ ጋይስ ኮሜንቱን እኔ ራሴን ያጠፋሁት ኮሜንቱን ሲስ ቅድም ግን ጥያቄ ነበረኝ ለወንድማችን ያው አንድ ዶክተር ነውና አንድ ዶክተር ነው ይጨርሱና በዛ እንትን እንላለን ዶክተር ያኬድ ችግር እንትን ካለ ለኔ ንገረኝ ማስተካከል የሚገባን ነገር እናስተካከላለን እሺ ዮሐድና ዶክተር ነው ቀጥሉ ይቅርታና ዮሐድ እየተቀጥላል እሺ ያኬድ ችግር አለ እሺ ክርስቶፎር አካሄድ እኔም ላወራ ማለት ይቅርታና ዮሐድ ሰላም ብያለሁ ሌሎቻችሁ ማዳም ፕሮቴስታንት ወንድሞቻችንም ምንድነው አሁን ቅድም ተሜም ከላይም ያለችው እህታችንን ጣልቃ እንደገቡት እንደዛ አይነት አካሄድ አይሂድ ምክንያቱም ሐሳብ ይሰረቃልና እኛ ሚውት አድርገን እንቀመጣለን ሁለቱ ይጨርሱ ያኔ መሳተፍ ያለብን ነገር ላይ እንሳተፋለን ከዛ ውጭ ግን ጣልቃ የሚገቡ ሰዎች ካሉ ሲሶ በቃ አንተም ቢሆን አስወርድ ገብቷል አለበለዚያ ይረበሻል ስለዚህ የሆነ ጸጥብና ማቅም ያላቸው ናቸው ዶክተርም አይ ቲንክ ራሱን የቻለ ሰው ነው ይዋድም እናቀው ነው እንደዛ ይቀጥሉ ኢንተራፕት አናርጋቸው በጣም ጥሩ እሺ ስላቋረጥናችሁ ይቅርታ ዶክተር ነውልና ይዋድ ተከተላላችሁ ግን የሆነ ሳለ ሰዓትን ሰጣችሁና በእኛ በሉትራን በኩል ያለን እምነታችን ይሄ ነው እኛ ምናምን ይሄንን ነው ብሎ የሚያስቀምጥበትን ለዶክተር ነዋል የሆነ ሳለ ጊዜ እንሰጣለን ቀጥሉሽ ዶክተር ጥያቄ አለ ሐሳብ አለ ባኬዱ ላይ ዶክተር ነዋል አይ በመሃል መግባት አያስፈልግም ችግር የለውም እና ይዋዴ የምናገረውን ያው ኮንፌሽኖችን በደንብ አውቃቸዋለሁና በጥንቃቄ ነው ቃላቶችን የምመርጠው በደንብ ስማኝ ሳወራ ለምንድን ነው ይሄን ዲስቲንክሽን ላስቀምጥልህ የፈለኩት መጀመሪያ ዲስቲንክሽኖችን ላስቀምጥልህ የፈለኩት ናቹራል ስለተባለ እሺ አይ ይሄንን ብቻ ስማኝና ለምን እንደተናገርኩ እንድትረዳ ነው ችግር የለውም እኮ መጀመሪያ ሐሳቤን ስማኝና እሺ ጥያቄ በደንብ ስላልገባ ነው አሁን እኔ ተሜም ቅድም ዲስሪስፔክት ያለው ምን እንደሆነ አላውቅም ምክንያቱም ያልጠየቅኩህን ነው እያወራ ያለው ማለት ዲስሪስፔክት ስላልሆነ ማለት ታይፕስ ኦፍ ዊል ምንድናቸው አይደለም ጥያቄ እዚህ ጋር ናቹራል ፓወር የተባለው የተፈጥሮ ኃይል በራሳቸው የተፈጥሮ ኃይል የተባለው በተፈጥሮ የተሰጣቸው ጸጋ ነው ወይስ አይደለም ነው ጥያቄ እንጂ ማለት ታይፕስ ኦፍ ዊል እንዴት አድርገው ዊላቸውን ጀነሬት ያደርጋሉ እንዴት አድርገው ዊላቸውን ይጠቀማሉ አይደለም እንስሳት ምን አይነት ዊል ነው ያላቸው ሰዎች ምን አይነት ዊል ነው ያላቸው አይደለም ጥያቄ እዚህ ጋር ናቹራል ፓወር እየተባለ ያለው በተሰጣቸው የተፈጥሮ ፈቃድ ወይም ደግሞ የተፈጥሮ ጸጋ እየተባለ ነው ወይስ አይደለም ብዬ ጠየቁ ነው ከሆነ ከዚህ አንፃር አይደለም ከሆነ ከዚህ አንፃር አይ ዳይኮቶሚ ነው ካልክ ደግሞ ከሁለቱም ውጪ ሶስተኛ አማራጭ አለው ነውም አይደለም የማይባልም ከምን አንፃር ብለ ናቹራል ፓወር ሲባል ከሆነ ማብራሪያው እንደዛ ብለ ማብራራት ትችላለህ ሶ ምንድነው አሁን ቀጥታ የምትመልስልኝ ናቹራል ፓወር የተፈጥሮ ጸጋ የሚለው ወይም የተፈጥሮ ኃይል እየተባለ ያለው የተፈጥሮ ጸጋ ነው ወይስ አይደለም እሱ ነው ጥያቄ ጸጋ ስትል ምን ማለት ነው ያዲ መልስልኝ እስኪ ጸጋ ማለት እኮ ስጦታ ማለት ነው ምንም ሌላ ትርጉም እኮ የለም በተሰጣቸው ጸጋ ማለት በተሰጣቸው ስጦታ ማለት በተፈጥሮ ብዙ ነገር ሊሆን ይችላል ኮምፓክተር ያው ኦፍኮርስ ናቹራል እኮ ነው እየተወራ ያለው ነገር ግን አሁን ለምን መሰለህ ዲስቲንክሽኑ
ትክክል ነው እኮ አንሜሪትድ ስጦታ ማለት ጀስት ስጦታ ሳይሆን የስ አንሜሪትድ የሆነ ስጦታ ማለት ነው። ነገር ግን ጸጋ ያው ቴዎሎጂካሊ ስናወራ በብዙ ነገር ልናመጣው ስለምንችለው ማለት ነው። አሁን ዲስቲንክሽኖቹን እያስቀመጥኩልህ ያለው በሪዝን ነው ዮሐድ። እሺ ለዛ ነው እንጂ የሆነ እዚህ ጋር ጥል ምናምን ለመፍጠር አይደለም። ዲስቲንክሽኖቹን አይ ኖ ዋት አይ አም ቶኪንግ ያልኩ ለዛ ነው። ናቹራል ነው ኦፍ ኮርስ እነኚህ ፓወሮች። ነገር ግን ናቹራል ተብሎ ራሱ እኛ አሁን ስለ አንሪጀነሬት ማን እያወራ ነው እዚህ ክፍል። አንሪጀነሬት ማን ምን አይነት ናቹራል ፓወር ነው ያለው ስንል ኦልሬዲ ፓወር ነው ያልኩ ባይዘ የናቹራል ዊል ቅድም ያልኩን አይነት አይደለም። ስለ ፓወር ስለ ዱናሚሱ እያወራ ነው። አንሪጀነሬትድ ማን ምን አይነት ፓወር ምን አይነት ዊል ወይ ደግሞ ፓወር ነው ያለው ስንል ያው ኮራፕትድ የሆነው ነው፣ ግን ስቲል ናቹራል ነው። ይሄን እንድል ከፈለክ ኦፍ ኮርስ ናቹራል ነው። በተፈጥሮ የተሰጠው ነው አይደል? ነው አይደል ዶክተር? ዲስቲንክሽን ግን ተረድተሃል? ኦፍ ኮርስ ናቹራል ነው። አሁን ዊሉ ምን ሆኗል? ኦኬ ናቹራሊ ማለት ነው ቦታል ወይስ ምናምን እሱ አይደለም ጥያቄ። ናቹራል ያንን ዊል ግን በተፈጥሮ የተሰጠው ነው ወይስ ደግሞ ራሱ ክሬት ያደረገው ዊል ነው? ዊል የሚል እዚህ ጋር የትኛውን ዊል ነው ያወራ ያለው? አሁን ናቹራል ፓወር የሚለው አጠቃላይ ዊል ራስህ እኮ ዶክተር ስታብራራ ናቹራል ፓወር የሚለው ኮምፓክተር የሆነ ነገር ስለሆነ ዊልም ያጠቃልላል አልክና፣ ግን ምን አይነት ዊል ነው አልክ? ኮራፕት የሆነ ነው ብለኛል። ጥሩ። ያ ዊል ግን ናቹራሊ ጊፍት ኦፍ ጋድ ነው ዊሉ መጀመሪያ። ኦፍኮርስ ያው ምን ይላል መሰለህ ከሚኒስ በደንብ እንድትረዳኝ ቆይ ዲስቲንክሽኑን ላስቀምጥልህ። ዜር ኢዝ on this subject there are no dispute about animating, perceiving and moving power of the soul, but about the part which knows and desires, that is about the mind, intellect and about the will of man። ይሄ ስለ የእግዚአብሔርን ነገር ስለሚፈልገው ስለሚወደው ፓወር ነው ያወራ ያለው ነው እንጂ ኖርማሊ ሰው ኦፍ ኮርስ እግዚአብሔር ናቹራሊ የሰጠው በተፈጥሮ ያገኘው ነው ወይስ አይደለም? ዶክተር አሁን ዊሉ ምን አይነት ችግር ኦፍ ኮርስ ናቹራል ነው። ምን አይነት ችግር ደርሶታል እኮ አልደረስንም እኮ እዛ። ኦፍ ኮርስ ናቹራል ነው። በቃ ያንን እኮ ነው የተፈጥሮ ጸጋ ስለ እንደዛ አይደለም ብለኝ ስለጀመረ። እሺ በቃ እሺ፣ እሱን ከተስማማን እስካሁን አንጨቃጨቅም ነበር። እሺ እንሂድና ስለዚህ ይህን አንሪጀነሬትድ የሆነ ማን ማለት ነው ዳግም ያልተወለደ ሰው በራሱ ፈቃድ ማመንም መቀበልም አይችልም ብላችሁ ነው የምታምኑት አይደለ? ማንኛውም አንሪጀነሬትድ ማን የእግዚአብሔርን ነገር ወይም ደግሞ መልካሙን ነገር ማመን፣ መቀበል፣ መፍቀድ እንደዚህ አይነት ነገሮች አይችልም ቶታሊ። በአንጻሩ ግን ኮንትራሪ ቱ ጋድስ ዊል መቆም ብቻ ነው አክቲቭ የሚሆነው። ለእግዚአብሔር ፈቃድና ሐሳብ መቃወም ብቻ ነው ብላችሁ ታምናላችሁ። ልክ ነኝ ዶክተር? እግዚአብሔርን መውደድ እግዚአብሔርን ቃል ለማመን በዚህ እንደዚህ አይነት ነገሮች ላይ ኦፍ ኮርስ ኮራፕትድ ሆኖ ስላለ በእግዚአብሔር ጸጋ ፍሪ ካልሃረገው በስተቀር በቃ ሰው ሁሌ ኃጢአትን ነው የሚወደው ነው የምንለው። ወደ ኃጢአት ነው የሚያደርገው። ስለዚህ ቶታሊ ይህ ሰው ማለት ነው ወይም ደግሞ አንሪጀነሬትድ የሆነ ሰው ኮንትራሪ ቱ ጋድ ብቻ ስለሆነ አክቲቭ የሚሆነው ወይም ደግሞ መቃወም የሚችለው መፍቀድ የሚችለው ለእግዚአብሔር ሐሳብና ፈቃድ ሁልጊዜ ተቃዋሚ ሆኖ ስለሆነ ሶ ሪጀነሬሽን ያስፈልገዋል አይደለ? ይሄ አንሪጀነሬትድ ማን ሪጀነሬሽን ያስፈልገዋል። ቴንክ ዩ። ስለዚህ ሪጀነሬት ሲያደርግ ከዛ በኋላ ማመን ይችላል አይደል? ከዛ በኋላ የሚለው የለም። ሪጀነሬሽን ራሱ ፌዝ ጊቪንግ ኦፍ ፌዝ ነው ያልኩት። ቢፎር ሪጀነሬሽን እና አፍተር ሪጀነሬሽን እኮ ይባላል አይደል? ቢፎር ሪጀነሬሽን እና አፍተር ሪጀነሬሽን ይባላል። ሪጀነሬሽን ትክክል እኮ ወደ ያዴ አሁን ሪጀነሬሽኑ ራስ ምንድን ነው? ስለዚህ ሪጀነሬት ሲያደርግ ነው ማመን የሚችለው። ሪጀነሬት ሲያደርግ ነው ማመን የሚችለው አይደል እኮ ሪጀነሬት ካላደረገ ማመን ስለማይችል ሶ ሪጀነሬት ሊያደርግ ይገባዋል ብላችሁ ታምናላችሁ?
ፎር ሹር ይሄ ስህተት ነው፣ አዎ ስህተት ነው። ሪጀነሬት ማድረግ የለበትም። ትክክል ነኝ ነው። ሪጀነሬት ማድረግ አለበት ይወዱ እንዴ? ኦኬ ትክክል ነህ። በቃ እንደዚህ ነበር እኮ ስል የነበረው ቅድም ሚስኮት አድርገህናል ብለኸኝ ስለነበረ ነው። ኦኬ ይሄን ነበር ሳወራ የነበረው። ከዚህ የተለየ ከሆነ እንዴት መሰለህ አንደርስታንድ ሳደርግ ነበር ያደይ እንዴት ነበረ መሰለህ ሁሉም ሰው አንደርስታንድ ሲያደርግ ነው። እኔም ሜቢ የሁሉንም ነገር እንኳን የሁሉንም ሰው ሪፕሬዘንት ላደርግ ሜቢ ላልችል ይችላል። ነገር ግን ሪጀነሬሽን የሚባል ነገር አለ፣ ከዛ በኋላ ፌዝ የሚባል ነገር አለ። የሆነ ቱ ሴፓሬት ነገር ናቸው የሚል ኮንሰፕት ሰዎች እንዲኖራቸው እያደረገ ነበር ዘዌይ የምታወራበት ነበር። ነገር ግን ሪጀነሬሽን ራሱ የጊቪንግ ኦፍ ፌዝን ራሱ ኢንክሉድ የሚያደርግ ብሮድ ዲፊኒሽን ነው ያለው። የሚያጋ ስትመጣ የሆነ እንትን ላይክ ኦፍ ኮርስ ሪፎርምድ አካባቢ ከኛ የተለየ አስተሳሰብ ይኖራቸዋል። ነገር ግን በእኛ ሳይድ ሪጀነሬሽኑ ራሱ ጊቪንግ ኦፍ ፌዝን ራሱ ኢንክሉድ የሚያደርግ ነው። ስለዚህ ኦፍ ኮርስ አንድ ሪጀነሬት የሆነ ሰው ሪጀነሬትድ መሆን አለበት ነው። ካልሆነ ሁሌ ማድረግ የማልፈልገውን ነው ማድረግ። ጳውሎስ እኮ ስለዚህ እኮ ነው ያወራኝ ሮሜ ምዕራፍ 7 ላይ እሱ እንኳን but I am an spiritual sold as a slave to sin እያለ ሶ የኛን ፖዚሽን ምንድነው? በቃ ማድረግ የምንፈልገውን ራሱ አናደርግም። ምክንያቱም ልክ ጳውሎስ እንዳለው በሲን ቦንዴጅ ውስጥ ነው ያለው ነው የሚለውን እያስቀመጥን ነው ማለት ነው። ስለዚህ ትንሽ ይሄ አንተ ጠይቀኛል እና የአንተ ፖዚሽን ደግሞ አንዴ ባይዘው ይሄ እየጠየቅኩ እኔ ጋር ነው የሚቆራረጠው ወይስ ሁላችንም ጋር ነው? የዶክተር እያደረግን እንድንሄድ አንድ እኔም ጋር በጣም እየተቆራረጠ ስለሆነ ዶክተር አንተ ትንሽ ላግ እያደረገ ምን መሰለህ? ፕሊዝ ታብታብ እያደረጋችሁ እኔም ጋር እየተቆራረጠ ነው። ዶክተር ምን እያለ ነው? ምናልባት ያደ ካልሰማ ባክ ኤንድ ፎርት እንድናደርገው አንተም ጥያቄ ተቀበል እኔ ልጠይቅ እያለ ነው። እሺ እኔ እስካሁን ባይዞኝ ምንም እየጠየቅኩኝ አልነበረም። ሚስኮት አድርገህናል የሚለው እያጠራን ነበረ። ኦኬ እንደዚህ ከዚህ የተለየ ነገር አልተናገርኩም። እሺ ይጠይቅና እኔ ከዛ እጠይቃለሁ። እሺ ሩቅ አልሄድም ከዛ በፊት እዚሁ ላይ ባክ ኤንድ ፎርት ስንል ያው እያነጻጸር በእናትህ ይሄ ሰው አንተ ሚዩት አድርግና ስንጨርስ ገባ ሀሳብ ይሰረቃል። እሺ ዶክተር ሀሳባችን ለሚሰረቅ ችግር የለውም። በኋላ ያ እኔ እኮ የኛ ፖዚሽን እና እናንተ ፖዚሽን ሁለቱንም ባክ ኤንድ ፎርዝ እያደረግን ብንሄድ ጥሩ ነው የምልህ ላይክ እያነጻጸርን ብንሄድ መልካም ስለሚሆን አሁን በእናንተ ሳይድ ሰው አሁን ከውድቀት በኋላ የእግዚአብሔር ጸጋ ሳያግዘው ሳይረዳው ራሱ ፈልጎ ተነስቶ መዳን ይችላል ብላችሁ ነው የምታስቡት? ወይስ ከኃጢአት ፍሪደም ለማግኘት ከዚህ ሲን ፍሪደም ለማግኘት የእግዚአብሔር ጸጋ ያስፈልጋል ብላችሁ ታምናላችሁ? ያ የኛ ትምህርት እኮ የታወቀ ነው ማለት የእግዚአብሔር ጸጋ ግን የኛ ፈቃድ ሳይጥስ ማለት ነው። ኦኬ የኛ ፈቃድ ሳያስወግድ የእግዚአብሔር ጸጋ ነው። መዳን ሁልጊዜ የእግዚአብሔር ነው የኛ አይደለም። ግን እግዚአብሔር የሚያድነን ነፃ ፈቃዳችንን ተጠቅሞ እኛ ግን ፈቅደን በፈቃዳችን መቀበል ስንችል ነው እንጂ ጭራሽ የእግዚአብሔር ጸጋ ሳያግዘን በራሳችን ተነስተን እንድናለን በጭራሽ። ይሄ የክርስቲያኖች ትምህርት ራሱ አይደለም። ስለዚህ እግዚአብሔር ሳያግዝ ሳይረዳ ፍሪደም ያንተ ዊል ፍሪ ሊሆን አይችልም። የእግዚአብሔርን ጸጋ ብትወስድበት በራስህ ፍሪ ዊል ሳትታገዝ ወደ እግዚአብሔር መምጣት አትችልም ማለት ነው። እንዴ የእግዚአብሔር እገዛማ በጣም ግድ ነው፣ ግልጽ ነው። ይሄ አስፈላጊ ምኑ ነው ታዲያ ፍሪ የሆነው? አይ ምኑ ነው ታዲያ ፍሪ የሆነው? በጣም እግዚአብሔር ሳያግዝ አለመስራት የምትችል ከሆነ አይ ነው ስለ ኃጢአት መስራትና ለመስራት እኮ አይደለም። ቆይ እሺ ምን እንደሆነ ልዩነቱማ በደንብ ልንገርህ። ሰው ፈቃዱ ኦፍ ኮርስ የጎሰቆለ ነው። ልክ
ቲዮስም ካፓዶሻን ፋዘርስም እንደሚናገሩት ነው የምንቀበለው። ባይዘው ኢሜጅ ኦፍ ማን ወይም ደግሞ የሰው ኢሜጁ አለ፣ ግን ምንድነው ላይክነሱ ነው ዲፕራይቭ የሆነው። ኢሜጅ እና ላይክነት ካፓዶሻን ፋዘርስ እንዴት እንደሚረዱት ትረዳለህ ብዬ አስባለሁ። ሶ ቶታሊ ዊሉ እንደው ሞቶ እንደው መፍቀድና አለመፍቀድ እንኳን እስካይችል ድረስ ቶታሊ ሞቷል የሚል ትምህርት የለንም። በአባቶችም እንደዚህ አይነት ሀሳብ የለም። ግን የሚሰጠውን ቃል ሰምቶ ፈቃደኛ መሆንም አለመሆንም ግን ይችላል ማለት ነው። ምክንያቱም ሐዋርያ ቅዱስ ጳውሎስን በግልጽ ይናገራል አይደለ? ለአይሁዶች የሚሰበከውን ወንጌል ማለት ነው ሰምታችሁ አንቀበልም የምትሉ ከሆነ ወዴት እንዞራለን ይላል። ወደ አሕዛብ ደግሞ ልክ ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ጳውሎስና በርናባስ ምን አለ? የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል አለ። የእግዚአብሔር ቃል ይነገራችኋል። ከዛስ ከገፋችሁትና የዘላለም ሕይወት ደግሞ እንዳይገባችሁ በራሳችሁ ከፈረዳችሁ ነው የሚለው። በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ደግሞ ዘወር እንላለን። አሁን መፍቀድ ለማይችል ምንም እንደው ፈቅዶ መቀበልም ሪጀክት ማድረግም ለማይችል አካል እንደው ከተቀበል ኦኬ፣ ካልተቀበልክ ሪጀክት ካረከው ግን አይባልም። ኦኬ አይባልም። ማድረግ ለማይችል ሰው እንደው እንደዚህ ካላረክ ምናምን ተብሎ አይነገርለትም። ሶ ፈቃዱ አለ፣ ቶታሊ የሞተ አይደለም። ግን ያ ፈቃድ ግን የጸጋ እግዚአብሔር ያስፈልጓል፣ በሚገባ ያስፈልጓል። ስለዚህ ፍሪ አይደለም የእግዚአብሔር። አሁን ለምሳሌ አንተ ኃጢአት ለማድረግ የእግዚአብሔር ጸጋ ያስፈልጋል ወደ ኃጢአትና እግዚአብሔርን ዓለማዊ ለመሆን የእግዚአብሔር እገዛ ያስፈልጋል ወይ? በሚገባው እንዴ በሚገባ ያስፈልገናል። ኃጢአት ለማድረግ ኃጢአት ላለማድረግ ኃጢአት ለማድረግ የእግዚአብሔር ጸጋ ያስፈልጋል። ድምፅ አይደለም። ኃጢአት ለማድረግ ኃጢአት ላለማድረግ አይደል? ፍሪ ነህ። አይደለም። ግን እግዚአብሔርን ለመፈለግ ግን የእግዚአብሔር ጸጋ ያስፈልጋል አይደል? ኤግዛክትሊ። ያው በራስህ ብቻ ማድረግ አልችልም። ስለዚህ ቦንዴጅ ውስጥ ነው ማለት እኮ ነው። አሁንም በራስህ ከሆነማ ያው ቆይ ዶክተር ነው። ስለዚህ ወደ ስፒሪቹዋል ነገር ያለው ቆይ አይደል ጨርስ። እሺ ወደ ስፒሪቹዋል ነገር ያለው ነገር ቦንዴጅ ውስጥ ነው ማለት ነው። አየህ ፍሪ ወደ ኃጢአት ሲሆን ፍሪ ዊል ነው ዲፊኒሽን። ወደ እግዚአብሔርና ስፒሪቹዋል ነገር ሲሆን ግን ፍሪ ዊል የተለየ ሆነብኝ። ለምን መሰለህ? ኃጢአትን ለማድረግ የእግዚአብሔር ጸጋ አያስፈልግም። ሶ ዩ አር ፍሪ እኮ እሱንም እኛ እንላለን። ዩ አር ፍሪሊ ፍሪ ዊል ኃጢአትን ለማድረግ ትችላለህ፣ እንደ ፍሪ ዊል ነው። እግዚአብሔርን ግን ለመፈለግና ወደ እግዚአብሔር ለመቅረብ ግን የእግዚአብሔር ጸጋ ግዴታ ያስፈልገኛል ብላል። ምክንያቱም ብቻን ማድረግ ስለማችል ነው፣ ወደ ኃጢአት ስለምትሄድ ነው። ሶ የራስህ ፍሪ ዊል ያልከው ፍሪ አይደለም ማለት ነው። ሶ ዩር ፍሪ ዊል ኢዝ ኖ ሎንገር ፍሪ ኢትስ ኢን ቦንዴጅ። ሉተር እያለ ያለው ይሄንን ነው። የእኛም ኮንፌሽኖች እያሉ ያሉት ይሄንን ነው ነው። እሺ እኔ ደግሞ በሉተር ሳይሆን የምመልስልህ መጽሐፍ ቅዱስ የሚለውና አባቶች የሚሉት ቅዱስ ዮሐንስ አፈወርቅ አሁን እንደው የእግዚአብሔር ጸጋ ራሱ መምጣት ያስፈልግ ባይዞ አንተ ፍሪደም እና አይ ቲንክ ፍሪ ዊል በጣም እያምታታው ነው ይመስለኛል። ፍሪደም እንደውም እንትኖች አንዳንድ ሉትራኖችም አይቻለሁ እንደዚህ አይነት ሀሳቡ ሰው ፍሪ ዊል አለው። ኦኬ ፍሪ ዊል አለው። አይ ቲንክ ቪዲዮም ራሱ ማውጣት ይችላል። ፍሪደም ነው የሌለው የሚሉ አይ ቲንክ አንተ ወንድሞች ምናምን እንደዛ አይነት ሀሳቦች የሰማ መሰለኝ። ስለ ፍሪ ዊል ማለት ፍሪደም ማለት አይደለም። ወይም ደግሞ በጣም በቃ ቱ ዘ ኤክስትሪም ነፃ ሆነህ እግዚአብሔርን ፈልገህ ወደ እግዚአብሔር መድረስ በራስህ ትችላለህ። ዚስ ኢዝ ፔላጊያኒዝም ወይም ደግሞ የፔላጊስ ሄረሲ ነው። ፍሪ ዊል ማለት ግን ቾይዞች አሉ፣ ወይም ደግሞ የቀረበልህን ነገር ወይዘር ቱ አክሴፕት ኤንድ ቱ ሪጀክት ነፃ ነህ ማለት ነው። አሁን ለምሳሌ መዳን ሁሌ ከእግዚአብሔር ነው አይደለ? እግዚአብሔር ካልመጣ ቅዱስ ዮሐንስ አፈወርቅ እንደውም አንዴ ልክፈትና እሱን ብናነበው ሳይሻል አይቀርም። ይሄ ኤፌሶን ምዕራፍ 2 ላይ ያለው ሀሳብ በሚገባ ስለሚያብራራው ምን እያልን ነው የሚለው ነፃ ፈቃድም እንዴት እንደሚረዳው እሱ ቅዱስ ዮሐንስ አፈወርቅ ብንመለከት አሪፍ ነው። አማርኛውም ስላለኝ ማለት ነው። እሺ ጸጋ በእምነት አድኗቸዋል የሚለው ከምን አንጻር እንደሚታይ ኦኬ ኤፌሶስ 2:8 ላይ ማለት ነው። ምን ይላል? በጸጋው ድናችኋል ይላል። እሺ
የተሰጠው ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ። ኦኬ የተሰጠህ ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ እንዴት አድርጎ ራስን ዝቅ እንደሚያደርግ ተመልከት። በጸጋው ድናችኋልና ይላል አለ። እሺ በእምነት አለ። አይ ጸጋው በእምነት አይደለም የሚለው ጸጋው በእምነት አድናችኋል አለ። እንግዲህ በሌላ መልኩ የራሳችን ነፃ ፈቃድ አወር ፍሪ ዊል ማለት ነው። እሺ አወር ፍሪደም ኖ አወር ፍሪ ዊል። እንግዲህ አለ በሌላ መልኩ የራሳችን ነፃ ፈቃድ እንዳይጎዳ የእኛን የሥራ ድርሻ ደግሞ ምን አለ ጨመረ። አዎ የሰው ነፃ ፈቃዱ አለ። ፈቃድህ ተጠቅመ በእምነት አምነህ ነው ምትድነው አለ። ነፃ ፈቃድህ ሳይነካ እንደው በጸጋ ብቻ ነው ብሎ ነበር። ስለዚህ ዝም ብለህ ደግሞ እሱ እንዳትመካ ነው። ኦኬ እንዳትመካ በራሴ ነው እንዳትል በጸጋ ነው የዳናችሁት አለ። አይ ያለ እኔ ነው እንደው ዝም ብሎ መጥተው ጸጋው ደግሞ ያለ እኔ ምንም እንደው ከእኔ ምንም ሳይጠበቅ ነው እንዳትል ደግሞ የራስህ ምን ጨመረ የራሳችን ነፃ ፈቃድ እንዳይጎዳ ደግሞ የኛ የሥራ ድርሻ ባይዘው ይሄ ወርክስ ኦፍ ሎው እያለ አይደለም ነፃ ፈቃድን ነው። እሺ አንዳንዴ ስራ የሚመስላቸው ስላሉ ማለት ነው። ጨመረ ሆኖም ዳግመኛ አጠፋው ይላል። ነገር ግን አሁን ደግሞ ይሄ በእምነቴ ነው ብለህ ደግሞ እንዳትመካ አለ። ኦኬ ከእኛ አይደለምና አለ ደግሞ ኦኬ አይ በገዛ እምነቴ እኮ ነው እምነቴ ማለት ነፃ ፈቃዴ ተጠቅሜ ፈቅጄ መርጬው እኮ ነው የዳንኩት ብለህ ደግሞ እንዳትመካ ምን አለ ከእኛ አይደለም አለ። ሁሉም ነገር ከእኛ አይደለም። ከዛ በኋላ ከእኛ አይደለም ምን ማለቱ ነው? ከእኛ ሲል ከእምነትም አይደለም ማለቱ ነው አለ። እኛ ስላመንን ደግሞ አይደለም ጸጋው መጥቶ ያዳነን። ታዲያ እንዴት ነው? ምክንያቱም ክርስቶስ ባይመጣ ኖሮ እንደው ክርስቶስ ባይመጣ ሺህ አማኝ ብትሆን ማለት ነው ልትድን ትችላለህ እንዴ? አችልም። ለምን እየተነሳ እየፈረጥክ ነው? ጸጋው ሊመጣ ይገባል። ክርስቶስ ሊመጣ ይገባል እንድትድን። ስለዚህ ክርስቶስ ባይመጣ ኖሮ ትድናለህ? አትድንም። ማይ ብራዘር ክርስቶስ መምጣቱ አስፈላጊ ነው። ጸጋው የግድ አስፈላጊ ነው። ባይጠራንስ ኖሮ መጥቶ ባይጠራንስ አረ እንዴት እናምናለን? እናምን ነበር። መጥቶ ባይጠራ ባይሰበክልህ ወንጌል ክርስቶስ ለአንተ ሞቶልሃል ባይባል ልታምን ትችላለህ? ሳይሰበኩ ወይም ደግሞ ያለ ሰባኪስ እንዴት ይሰማሉ እንዴት ያምናሉ እንደተባለ ሰባኪ መጥቶ ስለ ክርስቶስ ሳይነግር እንዴትስ ልታምን ትችላለህ? ባልሰሙትስ እንዴት ያምናሉ ብለዋልና። እዚህ ክርስቶስ መጥቶ ሳይሞት ሳያድን ሳይጠራ በጣም ኢሞሽናል ናቸው። አይደለም ሞዴሬተር አነሳለሁ፣ ህግ አስቀምጫለሁ። ሰው ከገዝት ላይ አታውርዱ ብያለሁ። እንዴ ከገዝት ላይ ሰው እንዴ አታውርዱ ብያለሁ። እኔ ራሴ ከናንን እኮ አስቆመዋለሁ። እንዴ ዩ ጋይስ እንዴ ለምንድን ነው ወይ እኔ ላይፉ እንድዝጋው ካልሆነ ሲሶ አንተ ወይ ማስወርድ መሀል ላይ የገባ እኮ ተብሎ ነበር አይደል? አስቆማለሁ። እኔ እኮ ቅድም እኮ ተመስገን ማስቆም አይደለም የገባ ማስቆም ሳይሆን የገባ እየከፈትኩ እኮ ነው እኮ ለማስቆም ማይክ እየከፈትኩ እኮ ነው። እንደ ሞዴሬተር ዲስትራክት ያደርጋል። ሲሶ ምን መሰለህ፣ ቆይ ሐሳብ እየተወራ መሀል ላይ ከፍቶ አይደለም የሚያፈርጥ ከሆነ ትክክል አይደለም እንዴ ትክክል አይደለም። ራሱ አቁም ካለኝ እኮ አቆም ነበር። እኔ ያልኩን ከናን ትክክል አይደለም እኮ አልኩ እኮ ትክክል አይደለም። ከዚህ በላይ ራሱ አቁም ችግር አቁም ቆይ ልጨርስም ቢለኝ እኔ አቆማለሁ እኮ ሲጀመር መጀመሪያ ቅድም ህግ አስቀምጠን ነበር። ቆይ አንዴ ሲሶ ህግ አስቀምጠናል። ምን ተብሎ በየመሃል ማንም ሰው መሃል አይገባም። ገስት የገባ መሃል የገባ ኢሚዲየትሊ እታች ይወርዳል ተብሏል። ስለዚህ ወይ ካልሰማ ገብተህ ማለት እዚህ እንትን ስላላልኩኝ ነው። ደግሞ ሲጀመር እኔ ዮሐዴ ያልኩበት ምክንያት ልጠይቅህ ነው። እዚህ ጋር መጠየቅ እችላለሁ እኮ መጠየቅ አትችልም። ሁለታችን እያወራን ስለሆነ መጠየቅ አትችልም። ችግር የለውም። እኔ ካልፈለግክ አልገባም። እኔ ልጠይቅህ ነው። ተናን ይኸውልህ፣ አሁን አንተ ስለገባ ነው። እኔ ሁለቱ ብቻ ያውሩ። ሁለቱ አካሄድም ካለ ዶክተር ናውል ሙሉ ሰው ነው። ማይኩን ከፍታ አድርጎ ማውራት ይችላል። ሁለት ማን የኦርቶዶክስ ያማሉ ካልሆነ እንዲሁን ሲስዬ አሁን ቅድም ለምሳሌ
ያ እኔ ለምሳሌ መጨረሻ ላይ ደመደምኩ ተስማምተንበት ነበር አይደል? በቃ ጣልቃ የሚገቡ ሰዎች ካሉ ይውረዱ ተባብለን ነበረ። እና ሞዴሬተር ማስወረዱ ምናልባት እሱ ላይ ካልተስማማህ እንጂ ቅድም ተስማምተን ነበር። ምናልባት ግን እንደዚህ የምንረብሻቸው ከሆነ ሁላችንም ወይ እንውረድና ሁለቱ ብቻ ይቀጥሉ ካልሆነ እንጂ እኔ በተደጋጋሚ በጣም ዮሐድን እየረበሻችሁት ነው። በጣም እየተረበሸ ነው። ትክክል አይደለም። ሲሲዬ እኔ ረበሸው እኔ አሁን ነው የገባው ያናገርኩት ከናን ቅድም አንተ አሁን አንተ መተረበሽ አንድ በል አንተ አሁን ረበሽ ቅድም ግን ስላልሰማው ስለገባ እኔ አልረበሽኩም። ክርስቶፎሮስ ዝም ብለህ አትክሰስ። ጣልቃ ገብተህ ረበሽ። እንዴት ነው ነገሩ? መረበሽ አይደለም የሚባል ሰውን መጠየቅ መረበሽ አይደለም። ዝም ብለህ የውሸት ክስ አትክሰስ። ሲጀምር ስሙን የጠራሁት ዝም ብዬ ወሬ አላወራሁም። ከናን መሀል ላይ እያወራህ እኮ ነው። መሀል ላይ መጥራታችን መሀል ላይ ገብተህ አውርተህ አልረበሽኩም ትላለህ እንዴ? ከዚህ በላይ መረበሽ አለው? ከናን ምን ሆነህ ነው? አሁን እየረበሽክ ነው። አንተም እንደዛ ከሆነ እኮ ሚዩት ማድረግ ነበረብህ። አንተ ባትረብሽኝ አሁን ሁላችሁ ሚዩት አድርጉና ከናን ስለረበሸ ልረብሽ ብለህ ነው አይደለም? ሚዩት አድርጉትና በቃ ወደ እንትኑ እንሂድ። ጌታዬ ድረስ መድኃኒዓለም አባቴ። እሺ አሁን ዶክተር ናውልና ዮሐድ ይቀጥል። በቃ ጋይስ አንዴ አሁንም ቢሆን ጣልቃ አንዴ ዶክተር ይቅርታ፣ ቆይ ዶክተር ይቅርታ። እኔ አሁንም ቢሆን ጣልቃ የሚገቡ ሰዎች ካሉ ሲስም መቆጣት የለብህም። ያስወርዱን፣ ጣልቃ ስንገባ ያስወርዱን። በቃ አለቀ። እንዴ ምንድነው እንደዚህ ከዛ ደግሞ እንትን እየተፈጠረ በጣም ትክክል አይደለም። በነገራችን ላይ እኔም ብገባ አስወርዱኝ። በቃ አለቀ። እናትፈቅድም ከናን አሁን ስለመጣ ነው። ቅድም ስላልሰማ ነው። ክርስቶፎር ለእኔንም ተረዱኝ። አሁን ሁለቱ አታቋርጧቸው። ዶክተር ነዋልና ዮሐድ ይቀጥሉ። በድጋሚ ዶክተር ነዋልና ዮሐድ ይቅርታ ቀጥሉ ሁለታችሁ። ዮሐድ የኔ ፖይንት እኮ ላይክ ቸርች ፋዘርስን እኮ መጥቀስ እንችላለን። እኔም በእኔ ሳይድ አርጌ መጥቀስ እችላለሁ። ለምሳሌ ኦገስቲን መጥቀስ እችላለሁ ምናምን። ግን ፖይንቴ እሱ አይደለም። ወደ ርል ቸርች መጀመሪያ እዚህ ጋር ያለው ነገር ዶክተር ነዋል አንተ ጋር እየተቆራረጠ ነው። እኔ ጋር ከሆነ እየተሰማኝ አይደለም። ቆይ ዶክተር ነዋል እየተቆራረጠ ነው። አንተ ጋር በጣም እየተቆራረጠ ነው። አይቆራረጣል። እስኪ ኔትወርክ ቀይሬ ልሞክር። እየተቆራረጠ ነው። እስቲ አንዴ ዶክተር ነዋል እስኪመለስ እንጠብቅ። እስከዛ ጋይስ ኮሜንት ላይ ያልሆነ ነገር አትጻፉ። ታፕ ኮፒ ሊንክ ሼር አድርጉ። ከዛ ደግሞ ሁለቱ እንደጨረሱ ደግሞ ለመጠየቅ ፈቃደኛ ስለሆኑ ጥያቄው አሁን መጣል ዶክተር ነዋል ይሰማል። ዲሌይ እያደረገ ያለ መሰለኝና አሁን ይሰማል። ዲሊያንስ የለም። አሁን ጥሩ ነው ዶክተር ነዋል። የኛ ድምጽ ዘግይቶ ነው አንተ ጋር የሚደርሰው? የኔ ካወራው በኋላ ትንሽ ዘግይተው ነው እየመለሳቸው ያለች። እንደዛ ከሆነ ዶክተር አንዴ ውረድና ድጋሚ ገባ። ዶክተር አንዴ ወርደ ድጋሚ ገባ። እስኪ አሁን እሺ፣ እስኪ ሲሶ ይሰማል? አንዴ እኔ ጋር ይሰማል። አሁን የኔ ድምጽ ላንተ ቆይቶ ነው የሚደርሰው። ዶክተር ይሰማ ከሆነ ወርደ ተመለስ። እሺ ዶክተርን አውርጄዋለሁ። እሺ አሁን የገባችሁ ሰላም ምናምን ማለት ትችላላችሁ። እስከዚያ እስኪገባ ድረስ ያነሳኸውን ከፍተና አንብቦ ይዋዴ አይደለም። አይ ከማንም አንዴ ዶክተር እስኪመለስ ድረስ ቆይ። ሁለቱ ጀምሯሉ። ዶክተር ነዋል መጥቷል። ሁለቱ እንትን ይላሉ። የራስ ድምጽ ግን ቲክቶክ እንዴት ነው እንትን የሚለሽ? እሺ አሁን ይሰማል ብዬ አስባለሁ። ይሰማል። አዎ ዶክተር ቀጥል። አሁን ወደ ሪቸርች ፋዘርስ ወደ ዮሐንስ አፈወርቅም አውገስቲንም አንስተን ማውራት እንችላለን። አሁን ችግሩ
ጠቅስ አንዱን የተውን ብዙ እንደዛ ነው የሚሆነው ብዙ ጊዜ እና ግን ወደ እሱ ሳንሄድ በፊት ስክሪፕቸር ጋር ያለውን ሎጂካሊም ጨርሰን ብንሄድ ጥሩ ነው ብዬ ነው። አሁን ያነሳውን ዮሐንስ አፈወርቅ ጋር ሳንሄድ ማለት ነው ቅድም ያልኩት ኦፍኮርስ ፍሪ ዊል ፍሪደም ከሌለው ወይ ደግሞ ፍሪ ካልሆነ ምኑ ነው ፍሪ ዊል የተባለው ነው። አሁን ገብቷል ያልኩት ነገር ኃጢአትን ለማድረግ ፍሪ ዊል አለ ላይክ እግዚአብሔር ሳይረዳ ምንም እርዳታ ሳያስፈልግ ፍሪደም አለ። ነገር ግን ወደ እግዚአብሔር ለመምጣት ሪጀነሬትድ ለመሆን ግዴታ የእግዚአብሔር ጸጋ ያስፈልገኛል ካልሆነ በኃጢአቴ ውስጥ ነው የምኖረው ካልክ ጳውሎስም እንደዛ ካለ ሮሜ ምዕራፍ 7 ላይ ፍሪደምህ ምኑ ላይ ነው ፍሪ የሆነው ነው። ፖይንቴስ እኮ ነው ያዴ the Lord's words in Mark ማለት ነው as for infants we apply the Lord's say let the little children come to me and do not forbid them for of such is the kingdom of heaven አሁን ይሄ ለህፃናት አንጠቀመው ያመነ የተጠመቀ የሚለው ለህፃናት አንጠቀመው ይልቁኑ ለህፃናት ምን ጠቅሰው አለ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት ለነሱ እንደነሱ ላሉት ናትና የሚለውን ግን እንጠቀማለን። ለምን ህፃናትን ወደ እግዚአብሔር እንዳይመጡ የእግዚአብሔር ልጅነትን እንዳይቀበሉ እንከለክላቸዋለን አንከለክላቸው ከዚህ አንጻር ነው የተናገሩት። አይ ቲንክ ሰዓት በጣም እንትን ብላ ባዲ አራተኛውን አንብብ አራተኛው ኦኬ እሺ አራተኛው እኔ ሰዓት እንትን እንዳይሉ ብዬ ሙሉውን ብናነበው እሺ አራተኛው for the point of view of faith little children are in the stage of believing and accepting everything ህፃናት ደግሞ ንጹህ ወረቀቶች ናቸው። በደንብ እዩ believing and accepting ምን ማለት እንደሆነ በደንብ ስሙ። ህፃናት ወላጆቻቸው የነገሯቸውን ሁሉ ይቀበላሉ። ባይዘው ክፉም ቢሆን የነገርካቸው ሁሉ አሜን ብለው ነው የሚቀበሉት ህፃናት አይደል እንዴ? ሪጀክት ያደርጋሉ። ይሄ ጅብ ነው ብትለው ይሄ ማሙሻ ይሄ እኮ ጅብ ነው ብትለው አሜን ብለው ነው የሚቀበሉ። ይሄ ይበልሃል ብትለው እውነት ነው ብለው የሚቀበሉ ህፃናት ንጹህ ሰሌዳዎች ናቸው። ስለዚህ ኤቭሪቲንግ የነገርካቸውን አክሴፕቲንግ ናቸው። ሁሉም ነገር እየተቀበሉ ይሄዳሉ ይላል። ግን እዚህ የነገርካቸውን ይላል ወይስ ስለ ፌዝ ነው? in the stage of believing and accepting ነው የሚለው። ስለ ፔዶ ባፕቲዝም ነው። ኢንፋንቱን ባፕቲዝ ስታረግ ፌዙን መቀበል ይችላል ማለት ነው። የነገርካቸውን ሁሉ የሚያምኑበት ስቴጅ ላይ ነው። ምክንያቱም የነገርካቸውን ይላል ወፍ ጆአዴ ፌዝ ነው የሚለው። ቆይ አንዴ አይደለም ስማኛ ዶክተር ላምብበውና ቆይ ልጨርሰው አንዴ ምን እንደሚል አክሴፕቲንግ እና ቢሊቪንግ ማለት የሆነ በቃ የነገርካቸውን ሁሉ ያምናሉ ማለት ነው። የነገርካቸውን ሁሉ ይቀበላሉ ማለት ነው። ኦኬ ሊትል ችልድረንስ የተነገራቸው ሁሉ ያምናሉ። በቃ ይሄ ዶሮ ነው ብትላቸው ይሄ ምንድነው የነገርካቸው ሁሉ ያምኑሃል ይቀበሉሃል አሉ። ምክንያቱም they did not refuse or reject faith ይላል። ምክንያቱም የነገርካቸው አይ ይሄ አይደለም ይሄ ነው የሚለውን አሳየኝ እስኪ። የነገርካቸውን የሚለውን አሳየኝ። ኤቭሪቲንግ ይሄው ኤቭሪቲንግ ፌዝ እኮ ነው የሚለው ፍሮም ፖይንት ኦፍ ቪው ኦፍ ፌዝ ነው የሚለው። ፌዝ እኮ ስለመነገር አለመነገር እኮ አይደለም። እዚህ ጋር ምንድነው የሚያምኑት? ቆይ የሚነገራቸውን የሚያምኑት እኮ የሚያምኑት የምትነግራቸው የሚቀበሉት የምትነግራቸው ነው እንጂ ዝም ብለው ነግራቸውን አይደለም እኮ። አሁን ህፃናትን ስታጠምቁ ነግራችሁ ነው እንዴ? ምንድነው የሚቀበሉት? ያዴ አይ አሁን አንድ ነገር እንድታጠራለህ አይደለም። ቆይ ኤቭሪቲንግ ነው የሚለው። ቆይ ስማ ዶክተር ቆይ አንዴ መጽሐፉ የኛ አይደል? ፌዝ ኤቭሪቲንግ ነው የሚለው። ኦኬ ሁሉም ነገር ይቀበላሉና ያምናሉ ማለት የነገርካቸውን ሁሉ የሚነገራቸውን እንጂ ፌዝን አይደለም። ፌዝን ያምናሉ አይደለም። ኤቭሪቲንግ ነው የሚለው። የሚቀበሉትና የሚያምኑት ኤቭሪቲንግ ነው የሚለው እንጂ ፌዝን ኢንክሉዲንግ ፌዝ ማለት ነው አይደለም። ስማ ቆይ ኤቭሪቲንግ ካለ በኋላ ቆይ ስማኝ፣ አማርኛውን እኔ ላንብብልና ከዛ ወርጄ ደግሞ አሳያለሁ። ቆይ አንዴ እዚህ ሐሳቡ ሙሉ ላስረዳ እኮ ነው። ሁሉም ነገር ነው የሚቀበሉትም የሚያምኑትም ነው አሉ ይቅርታ ሁሉም ነገር ያምናሉ ይቀበላሉ አለ። ኦኬ ሁሉም ነገር ነው የሚያምኑትና የሚቀበሉት። ስለዚህ ምንድነው ሪፊዝ የነገርካቸውን ሪጀክት የሚያደርጉበት ፌዙን ራሱ ሪጀክት አያደርጉትም ማለት ነው። ግን አክሰፕት ያደርጋሉ።
ግን አክሰፕት ያደርጋሉ። አዎ አክሴፕት እያደረጉ ነው የሚያድጉት። ከህፃናት ጥምቀት ጋር ምን አገናኘው? አሁን ስለ ፔዶ ባፕቲዝም ላይ አክሴፕት እያደረጉ ነው። ምን አገናኘው? ከህፃናት ጥምቀት ጋር ሳይሆን ማርቆስ 16 ያለውን ነው ሪፊት እያደረጉ ያሉት። አልተረዳቸውም። ስለ ህፃናት ጥምቀት ግን የኛ ፖይንት እንዲህ ነው ብለው ጀመሩ እኮ አይደለም። ይኸውልህ ባይዘይ ፋዘር እዚህ ጋር ቆይ አትግባ። አሁን አትግባ። ቆይ አንዴ ሚዩት አድርገው። ቆይ አልጨረስኩም እንዴ? ቆይ እንጂ መጀመሪያ ሐሳቡ ካልገባ ዶክተር እዚህ ጋር ማርክ 16 ላይ ስለ ኢንፋንትስ ያመነ የተጠመቀ የሚለውን አርጊመንት ያዙና ኦኬ እንደዚህ ይባላል። ስለዚህ ለህፃናት ይሄ ጥቅስ አይሆንም ለአደልትስ ነው አሉ። ይልቁኑ ለኢንፋንትስ የምንጠቀመው ማቲው 19:14 ነው አሉና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ዘን ፎር ዘ ፖይንት ኦፍ ቪው ኦን ፌዝ ይላል። በደንብ ያመነ የተጠመቀ የሚለውን አንድ አትግባ እንዴ? ምን ይሆንክ ነው ዶክተር? አንዴ እንድታስተካክል ብቻ ነው እንጂ ለመግባት ፈልጌ አይደለም። አታስተካክለኝ። ቆይ አንዴ አሁን ሚዩት አድርገውና ልጨርስ። ምንድነው የምታስተካክለኝ ዶክተር? ሐሳቡን እኮ እየነገርኩ ነው። እዚህ ጋር ያመነ የተጠመቀ የሚለው በህፃናት እምነት ጉዳይ ነው። ኦኬ፣ በህፃናት እምነት ጉዳይ ህፃናት አያምኑ፣ ምክንያቱ ያላመነ ግን ይፈረድበታል የሚለው ሐሳብ ስለሚቀጥል on the point of view of faith ኦኬ፣ ያመነ የተጠመቀን በሚለው ጉዳይ ፌዙ ላይ ያመነ የሚለው ላይ ህፃናትን ስንመለከታቸው little children are in the stage of men believing and accepting everything። ህፃናት በህፃንነታቸው ሁሉንም ነገር የመቀበልና የማመን ስቴጅ ናቸው እንጂ የሆነ ስትነግራቸው ስታስተምራቸው ይሄ ትክክል አይደለም ብለው ሪጀክት አያደርጉ። በቃ ሪጀክት የሚያደርጉበት ስቴጅ አይደለም። ሪጀክሽን ወይም ደግሞ ያልተቀበለ የሚለው ነገር ለእነሱ አይሰራም። ምክንያቱም ፌዝ ይቀበላሉ። ፌዝ ይቀበላሉ ወይ? የምትነግራቸውን ሁሉ አምነው ይቀበላሉ። የምትነግራቸው ሚል የለም እኮ ፌዝ ይላል እኮ። ፌዙን ይቀበላሉ። በቃ ሚዩት አድርገው እባክህ ዶክተር። አንተ አሁን ላለመረዳትና ላለማወቅ ከሆነ ድርቅ እያልክ ያለው ኤቭሪቲንግ እያለ እንትን የነገርካቸው እኮ አይደለም የሚለው የተነገራቸውን ነው የሚያምኑት። ሁሉም ነገር እንዴ ኤቭሪቲንግ ማለት ምንድነው? ኤቭሪቲንግ የሚነገራቸው እኮ ነው የሚያምኑት። ኤቭሪቲንግ እኮ ነው እንድታሳየኝ ይፈልጋል። የተነገራቸውን የሚለው ለምን ታታረገውም እና አታስጨርሰኝም እንዴ? ምን ይሆንክ ነው ዶክተር? አንተ ሚዩት አድርጌ የሰማሁህ እኮ ሐሳብን እስክትጨርስ ነው አይደል? ሶ ለሚ ፊኒሽ። እሺ በየመሃሉ እየገባ እንደዚህ እኮ አይደለም ነው አይደለም እያልን እኮ ሰዓታችንን መፍጀት የለብንም። ግልጽ አማርኛ። ስለዚህ ምን አለ? they did not refuse or reject faith የሚነገራቸውን ኦኬ ሪጀክት ሊያደርጉ አይችሉም። ፌዝ እየተባለ ያለው ትምህርቱን ማለት ነው። እሺ the doubt inquiring questioning and reasoning of adults በደንብ በወጣቶች ላይ በታላላቆች ላይ የሚነሳውን ሐሳብ have not yet entered their sphere ይላል። እሺ በትላልቆች ላይ ያለውን reasoning questioning inquiring የሚሉትን መጠየቅ፣ ማገናዘብ፣ ማመዛዘን የሚሉ ስቴጆች ስላልደረሱ ስለዚህ የምትነግራቸውን ኦኬ ይሄ እንዲህ ብሎኛል ሶ ከዚህ አንፃር ትክክል ነው ትክክል አይደለም የሚለው ስቴጅ ላይ እንደ አዳልትስ አልደረሱም። ምክንያቱም it doesn't yet enter their sphere ነው የሚለው። there is nothing in them to prevent them from the kingdom of heaven. Baptizing them conforms to the principles of free salvation which is believed in and strongly propagated by our Protestant brothers. ማለት ፕሮቴስታንት እንደሚቃወሙት ኦኬ እነሱ የሆነ ሪጀክት ማድረግ የሚችሉበት ይሄ መቃወም የሚችሉበት ደረጃ ላይ አልደረሱ። ስለዚህ ይሄ ጋድ ፋዘር ኤንድ ጋድ ማዘር የሚባሉትን ይሄ እናትና አባት የሚሰጡትን ሁሉ መቀበል ደረጃ እንጂ ሪጀክት የሚያደርጉበት ስፌር ላይ አልደረሱ። ሶ ሳሊቬሽኑ አቴን የማድረግ እንትን አላቸው። ቆይ ይሄንን ሐሳብ ከምን አንጻር ደግሞ እዚህ ጋር ያነሱታል መሰላችሁ? ህፃናት ብቻ ናቸው አይደለም። ቁጥር 5 ላይ if we were
utterly strict on the condition of belief ስለዚህ ኦኬ አስቀድሞ ማመን የግድ ያስፈልጋቸዋል የሚል ከሆነ አርጊመንቱ አሁንም ማርክ 16:16 ላይ ስለሆነ ሪፊታቸው ማለት ሪፊቴሽናቸው እዛ ላይ ስለዚህ አሁንም በዚህ እምነታቸው ይሄን መልሰንላችሁ አሁንም ስሙ ሁላችሁም ይሄን መልሰንላችሁ ሰዓት በደንብ ያዝ ከናን እየተማርክ በዛ ሰዓት ይዘን ስላልሆነ እያወራናለን በደንብ ስለዚህ ህፃናትን በእምነት አረ ካላመኑማ ሊጠመቁ አይገባቸውም የሚል አሁንም በዚህ ስትሪክት ኮንዲሽን ከቆያችሁ አለ we would have forbidden from baptism many adults who were not mentally mature to comprehend the facts and depths of belief such as the peasants, laborers, illiterates, the poorly educated, and those of too limited understanding to get into the depths of the theological facts. May we ask, what would be the extent of those people's belief? Should we prevent them from being baptized? As little children should be? Okay, ከዛ ቀጠሉና ምን አሉ? እቺን እና የእቺኛዋን አንብቤ በቃ ጨርሳለሁ። ሰዓታችን ለመጠቀም በተቀበሉትም ባትቀበሉት ሶ ምን አሉ? ኦኬ እንደዚህ to the extent ከሄድንማ ሶ ምን ያክል ኮምፕረሄንድ ማድረግ አለባቸው እምነቶች? ለምሳሌ ኮምፕረሄንድ መደረግ ያለበት ይሄን እምነት ነው ብላችሁ ተናገሩና ኢሊትሬትስ አሉ፣ ያልተማሩ አሉ፣ ፑር ኤዱኬትድ በጣም የመቀበል ችግር ያለባቸው ገበሬዎች፣ ሰራተኞች ፕላስ ደግሞ ይሄ ሜንታሊ ኢል የሆኑ ሰዎችም ይጨምራል። አክቹአሊ እነዚህ አካላት ሙሉ ለሙሉ ኮምፕሬሄንድ ማድረግ አይችሉም፣ ቴዎሎጂካል የሆኑ ጉዳዮችም ጨምሮ ሶ እነዚህ አካላትንም ጭምር መጠመቅ የለባቸውም ብለን እንከለክላቸዋለን። አዎ ከተባለ ኦኬ ሌንግዝስ ኦፍ ዜር ማለት ኮምፕሬሄንድ ማድረግ ያለባቸውን ቶታል ፌዝ ምንድነው ብለው ይጠይቃሉ። የመጨረሻ some ask what happens if the little children refuses the phase when he grows up ይላል። ኦኬ ሪፊዝ ማድረግ ይችላሉ ከዛ ሲያድጉ ኮምፕሬሄንድ አን አፖስቴት ተብሎ ይጠቀም አፖስቴት ተብሎ እንትን ይላል። ከዛ ሪፊዝ ማድረግ የሚችልበት ምን አለው? he may refuse the grace he received in baptism by his own free will አዎ በራሱ ፈቃድ ግን ከዛ በኋላ ሪጀክት ሊያደርገው ይችላል የተቀበለውን መዳን ብለው ይናገራሉ። ያ ጨርሻለሁ። እሺ ኦኬ በደቂቃ እያወሩ ስላልነበር ነው ሰዓት ብዙ ስለሄደ አይ ቲንክ ሲሶ ብንጨርስ ጥሩ ነው። ብዙ ሰዓት ይሄድ ስለሆነ ዶክተር ምን አሁን ያሰብኩት ምን መሰለህ ገስት ላይ ያሉ ሰዎች እነሱንም እንዳናፈናቸው በተነሳው ርዕሰ ጉዳይ ላይ ወይ 5 ደቂቃ ከአንድ ወንጌላዊ አማኝና ከአንድ ኦርቶዶክስ እንዲናገር እናደርጋለን። ከዛ ውጪ ደግሞ ምናልባት ጥያቄ ያለው ሰው ካለ ደግሞ እንዲጠይቅ እናደርጋለን። ይስማማል ዶክተር? ወይ አንዳንድ ጥያቄ እንጠይቅ እንደዛ ካሉ ነው ወይ አንዳንድ ጥያቄ አንድ ሰው እኔን ይጠይቅ፣ አንድ ሰው ያዴን ይጠይቅ ከኛ ሳይድ እና እንጨርሳለን። እንደዛም ይቻላል። ሲሶ ከፈቀዳችሁልኝ የቤተ ክርስቲያኒቱ የኦርቶዶክስ ተዋህዶ ቤተ ክርስቲያን የኢትዮጵያ ነው ብላችሁ የግብጽ አይደለም ሌላ አይነት አስተምሮ ነው ያላት። የዛኛውን ፋይል አውጥቼ ባሳያችሁ ሲሶ ለምን አታስወጣልን? ሰውዬ ቆይ እንደዛ አዳምሻ እንደዛ አይደለም። ቆይ ተስማምተን ነው እናንተ የምናደርገው። እሱም እኮ ፍቃድ እየጠየቀ ነው። 2 ደቂቃ አልፈጅም። አይ እኛ ቁጭ ብለን ስለኛ ቤተ ክርስቲያን ይሄ የላትም ብሎ ብዙ ጊዜ ስለ ዲስሪስፔክት የሚያደርግ ትክክል አይደለም። እንትን አዳምሻ እኮ ፈቃደኛ ፈቅደን ነው የምናደርገው። ቆም የምናደርገው ዶክተር ነዋል መጀመሪያ ስለተስማማ የምናደርጋለን። አንድ ሰው ዶክተር ነዋልን ይጠይቃል። አንድ ሰው ለምሳሌ በጥያቄ መልኩ አንስቶ ተመስገን መጠየቅ ይችላል። አንድ ሰው ይዋድን ይጠይቃል። እንደዛ ማድረግ እንችላለን። ሲሶ ቅድም ዶክተር ናውል ሲጀምር አካባቢ መጽሐፍትና ዶክሜንቶች አሉኝ። በዛም ጨምሮ ዶክተር ናውል ቢያወራበት የሚል ነው መጀመሪያ ታስታውስ እንደሆነ ማለት ነው። ከመጽሐፍቶቻቸው አሁን ዮሐድም የሚያወራው አዳምም ምናልባት ሊጠይቅ የሚያስበው ቶታሊ ተቃራኒ ይሆናል ብዬ አስባለሁ በግሌ ማለት ነው። አሁን ዶክሜንቶች ውጡና
ከኢትዮጵያ ኦርቶዶክስ ተዋሕዶና ከመጽሐፍ ቅዱስ ማህበር ምን ብሎ እንደፈቱት ማለት ነው። ለዚህ ነው አሁን ቅድም እንዲህ ነው ተብሎ ከመነገሩም በላይ እስቲ በዶክሜንት እናውራን ብዬ መከራከረው ለዛ ነው። ኖ አሁን ምን አለ መሰለ ተዋዮች የነበሩት ሁለቱ ዶክተር ነዋልና ዮሐድ ነበር ሲወያዩ የነበሩት። ስለዚህ ለዶክተር ነዋልና ለዮሐድ አንድ ከፕሮቴስታንት አንድ ከኦርቶዶክስ ለሁለቱም ካልሆነ ሁለት ጥያቄ እንዲቀበሉ እናደርጋለን። ጥያቄ ይጠየቁ ደቂቃ ወስደው ግን እንደዚህ የረዘመ ደቂቃ ሳይሆን ባይሆን እንደዛ ባይሆንና እኔ ጥያቄን ብጠይቅ እንደውም ይሻላል። ጭቅጭቅ ምናምን ከምናደርግ ሁላችንም ስለጠበቅን ገባ ለእያንዳንዱ ሰው አስተያየት እንዲሰጥና ጥያቄ እንዲጠይቅ አድርግ። ሁለት ደቂቃ ለእያንዳንዱ ሰው በቃ ሁለት ደቂቃ ዮሴያስ መጥቷል። ጥያቄ ምን መሰለ ሲሱ ጥያቄ ማለት ሁሉም ማለት የሉተራን ዶክሜንት ታይዞ ስለመጣ እኔ ደግሞ የኦርቶዶክስ ዶክሜንት ይዤ መጣሁ። ሁሉም አይሰጥም። ቆይ ሁላችሁም አይሰጡም። ቆይ አንዴ ተረጋጉና እናንተ ዝም ብላችሁ ተነስታችሁ ቆይ እስቲ አንዴ ደቂቃውም ሴት አታረጉም፣ እናንተም አትመሩትም። ቆይ አንዴ ተረጋጉና እንደፈለጋችሁ ዝም ብላችሁ አታስቡ። ዝም ብላ አታስምር። አይሰጥም። ቆይ አንዴ ምን አይሰጥም? ቆይ ተመስገን አልሰጥም። ይኸውልህ ቆይ ተመስገን ይኸውልህ አሁን እኮ ቀላል ነገር አደረኩላችሁ እኮ ዶክተር ናወልና ዮሐድን ጠይቋቸው። ጠይቁ ከፈለግ ጥያቄ ላይ ያንን ነገር ከፈለግ አንሳ። አንድ ሰው መድቡና ጠይቁ። ከዛ ልክ ካለቀ መጨረሻ እንትና ናወል ዶክተር ናወልን ይጠይቅና ከዛ እንጨርሳለን። ዶክሜንት እያሳየው ጠይቀዋለሁ። ዶክሜንት አገላብጬ እጠይቃለሁ ይፈቀድልኝ። እሺ አዳም ትጠይቃለህ? ስንት ጥያቄ ነው መጠየቅ የምችለው? ሁለት ጥያቄ። እሺ ሰላም እንደምን አለ? ጠይቅ ዮሐድን ሲሶ ትጠይቃለህ፣ ችግር የለም። አንድ ጥያቄ አንተ፣ አንድ ጥያቄ ተመስገን ይጠይቃል። ኦኬ እኛ ደቂቃ እንደተጠበቀ ነው አይደል? ይሰማል? ከይቅርታ ጋር አንድ አካሄዱ በኋላ ደግሞ እንዳይበጠብጥ ወይ ስጠይቅ ነው። አሁን እኮ አይደለም እኮ አሁን አዳም ሊጠይቅ ነው። አሬ ምንድነው? አይደለም በኋላ ላይ ጥያቄ ከጠየቁ በኋላ ደቂቃ ይሰጠን ሀሳብ እንሰጣለን እንዳይሉ ሰዓት ካለ እኔ ነኝ የምጠይቀው። አይሰጠንም እንደ ኋላ ደግሞ አምስት ደቂቃ እኮ ተይዞልናል። አይሰጥም። የምን 5 ደቂቃ ነው? ተወያይታል። እኛ ነን የተወያየ ነው እኮ። የቤቱ ባለቤት አለ እኮ አንተ ልወስን አትበል እንጂ ብሮ። አትሰጡም። እኛ ነን የተወያየ ነው። 5 ደቂቃ ለምን እንደው እናንተ ጥያቄ ተሰጠኩ እኔ ጥያቄ ያለን ልወስን ማለት አይከብድም? እኛ ነን የጀመርነው። ሲስ መሀል ላይ ሆኖ ሞዴሬት ማድረግ እንጂ እስቲ ቆይ ዋሽተህም አልጠየቅም ብለህም ትችላለህ እንዴ? ዋሽተህም አልጠየቅም ብለህም ትችላለህ እንዴ? ኧረ ተመስገን በጌታ እንደመጣልህ ዝም ብለህ ከስድብ ውጭ አንዴ አፍህን ከፍተህ ከስድብ ውጭ ተናግረህ አታውቅም። አንተ ልጅ እባክህ ረጋ በል እንዴ። ከስድብ ውጭ ሲቶ በቃ ጥያቄውን ተወውና ዶክተር ናኦል ጥያቄን ትቀበላለህ ወይስ ይብቃ? በቃ እኛ እንጨርሰው አይሻልም? ዝም ብለው እንዲህ ፐርሰናልም ጭቅጭቅም ከሚያደርጉት እኛ ተነጋግረን እኛ እንደጀመረው እኛ እንጨርሰዋለን። በቃ ዮሐድ ጠይቀውኝ ብንጨርስ ይሻላል። በጣም በቃ እነሱ ይተያየቁና ሲሱ የእኛን 5 ደቂቃ ደግሞ ያልከንን ስጠን። መጠየቅ ካልፈለጉ ማለት ነው። ተጠይቀውም ግን የኛ 5 ደቂቃ ግን መጠበቅ አለበት። እኔ እኮ እናንተ ገስት ላይ ሆናችሁ ሳታወሩ ሳትጠይቁ ከምትወጡ ብዬ እኮ ነው እንጂ እኮ ሁለቱ እና ምንም አሁን እኮ ሌሎቻችሁ ገስት ላይ ቆይታችሁ አንድ ጥያቄ ሳታወሩትን ከምትሉ ብዬ ነው። ኤኒዌይ ሁላችሁም ከይቅርታ ጋር አውርዳችሁና ዮሐድና እንትና ብቻ ይጨርሱ። ከምን በፊት እኮ ዶክተር ናኦልና ዮሐድ ሀሳባቸውን መጨረስ አለባቸው። ምንድነው ጥያቄ? እኛ እንዳታወርደን እስካሁን ጠብቀንማ እንዳታወርደን። እሺ ቀጥሉ ሁለታችሁ።
እንደዚህ ይሻላል። ተረጋግተን አውርተን ቢመለስም ባይመለስም ለተመልካች ትተን ብንጨርስ ይሻላል። እሺ ዶክተር ልጠይቅና አሁን ቅድም እንደተነጋገርነው የእናንተ አስተምሮ ጸጋው መጥቶ የሰውን ልብ ሪጀነሬት ካላደረገ በስተቀር ሁሉም በፍጥረት ደረጃ ከአዳም እስከ ዓለም ፍጻሜ ድረስ ያሉ ሰዎች ሁሉ ኦፖዚንግ ቱ ጋድ የሆነ ዊል አላቸው ብላችሁ ነው የምታምኑት አይደለ? እስካሁን ሚስኮት ያደረኩት ካለ አርሜ። ኮርስ ከውድቀት በኋላ ሰው ኃጢአትን ማድረግ ነው የሚወደው። እግዚአብሔር ካልረዳውና ጸጋው ካልመጣው ጸጋው ዊሉ ላይ ራሱ ካልሰራ በስተቀር ሰው የኃጢአትን ነገር እና የጥፋትን ነገር ነው የሚወደው። ስፒሪቹዋል ነገር ሲወራ ማለት ነው። ወደዛ ነው ሰው የሚያዘነብለው የሚለውን እናስተምራለን። ኦኬ እሺ፣ ቴንክ ዩ በጣም አሪፍ። ስለዚህ ለምሳሌ በተመሳሳይ ቦታ ቅድም ስጠይቀው የነበረውን ጥያቄ ደግሜ ልጠይቅ፣ ምክንያቱም እህታችን በደንብ መልሳልኛለች ብዬ ስለማላስብ ማለት ነው። ለምሳሌ ተመሳሳይ ወንጌል ለሁለት ሰዎች ለሁለት ሙስሊሞች ፎር ኤግዛምፕል ለሁለት ሙስሊሞች ተሰብኮ አንዱ ሙስሊም አምኖ ቢያምን አንዱ ደግሞ ባያምን፣ ኦኬ ያላመነበት ምክንያት ያ ያላመነበት ምክንያት ይህ ያመነበት ምክንያት ምንድን ነው ብለህ ነው የምታምነው? ኦኬ ተቆራርጦም ነበር። እሺ ተቆራርጣል ዶክተር። እስኪ ቻርጅ አድርገውና ባይዘው የኔ ትንሽ ማገዶ የሚፈጭ ጥያቄ አይደለም አክቹአሊ ጥያቄና ብዙም የሚያስቆየን አይመስለኝም። አይሰማም? ቀጥል። ይሰማል። እታች አይሰማም እያሉ ነው ዶክተር። እስቲ ቆይ ዶክተር እስኪ አውራ። ማይክ ዝግ ነው እያሉ እኔ ራሴ ወርጄ ልግባ እንዴ? አረ አንተ አይደለም። ቆይ እስቲ ዶክተር ሚዩት፣ እስቲ ሚዩት። ለኛማ ይሰማል። እታች ላይ እኔ እየሰማሁ ኖ ለኛና እኔ እናንተ ሳይሆን እታች ላሉ አይሰማም እያሉ ነበረ። አሁንም አይሰማም። እስኪ አይ ኖ በቃ አሁን መጥቷል እያሉ ነው። እሺ ጥያቄን ሰምተዋል ምናልባት ወይስ? ኦኬ እየመለስክ ነበረ ምናልባት ሰምቻለሁ። ልመልስ። እሺ ወጣ ብዬ ልመለስ። ያዴ ድሌይ ያረገብኝ። እሺ ዶክተር ወርደ ተመለስሽ። ቆይ ወይ እዚሁ ጋር ታፈነኛ ራሱ ኩቤት ሲሶ የዋዲሻ አርሰናልን ተሸንፎ ተቀጠቀጠ። ስንት ለስንት ሆነ? በእናትህ 2-0 አለቀ። 2-0 የሆነ መሀል ላይ ጩኸት ሰምቼ ነበረ። ምንም አልተቀየረም እንዴ? ምንም አልኳ። ባንጯን ይዞት ሄዷል። እሺ ዶክተር አሁን ቀጥል። አሁን ይሰማል? ድል አያረግም? አሁን አያረግም፣ ይሰማል አሁን። ያዴ አንደኛው ጌታን ያላመነበት ሪጀክት ስላደረገ ነው። አንደኛው ደግሞ እግዚአብሔር በውስጡ ያንን ሪጀነሬሽን ስለሰራ ነው፣ ዊሉን ስለሰራ ነው ብለን ነው የምናስበው። ሪጀነሬት ስላደረገ ያኛው ሪጀክት ስላደረገ ነው ብለኛል። ይሄኛው ሪጀነሬት የተደረገለት አካል ፈቅዶ ነው ወይስ እሱም ሪጀክት ያደርግ ነበረ? ያኛው እግዚአብሔር ነው፣ ተደራጊ ነው፣ ፓሲቭ ነው። ያው እግዚአብሔር ሲሰራ ዊሉን ራሱ እናንተ ውስጥ የሚሰራው እግዚአብሔር ነው የሚለው እና ፌዝም ጊፍት ስለሆነ እግዚአብሔር ራሱ ያንን ፌዝ ሰጥቶት ነው።
አይ ገባኝ። እሱማ ሰጥቶት ነው እኮ ብለኸኛል። ገባኝ። የዛ ሰውዬ ዊሉ ግን ልክ እንደዛ ሪጀክት እንዳደረገው ሰውዬ ዊሉ ሪጀክት የሚያደርግ ነበረ ወይስ ሲሰጠው ፈቃደኛ ሆኖ አክሴፕት አድርጎት ነው? ምክንያቱ ያኛው ጸጋው ሪጀነሬት ያላረገው ፌዝም ያልሰጠው ምን ስላደረገ ነው ብለኛል? ሪጀክት ስላደረገ ነው ብለኛል። ያንን ሪጀክሽን አለው ብለኛል። ይሄኛው ስለዚህ ባይ ኮንትራሪ ወይዘር ኢት ሃቭ ቱ ቢ አክሴፕተንስ ወይም መቀበል መቻል አለበት፣ አለበለዚያ ደግሞ እሱም ሪጀክት የሚያደርግ ዊል ከነበረው አስቀድሞ ወይም ደግሞ እሱም የሚቃወም ዊል ከነበረው ሶ ዋት ዋዝ ዲ ክራይቴሪያ ፎር ዚስ ዋን ቱ ሪጀነሬት፣ ይሄኛው ደግሞ ሪጀነሬት እንዳይሆን ምክንያቱ ምን ነበረ ማለት ነው? ምናልባት ጥያቄ ግልጽ ካልሆነ እንትን ላረገው ይችላል። ያኛው ያላመነው ሪጀክት ስላደረገ ነው ብለናል። የራሱ ጥፋት ነው። አት ዘ ታይም ኦፍ ኮንቨርዥን አንደኛው ደግሞ እግዚአብሔር ዊሉን የሰራው ሰውዬ ደግሞ አት ዘ ታይም ኦፍ ኮንቨርዥን he is able to reject still by the ያኛው እንትን ማድረግ አይችልም ማለት አይደለም። ነገር ግን for some reason እሱ ሰው ለምንድን ነው እሱ ፓሲቭ ሆኖ ይሄንን አክሰፕት ያደረገው የምንለውን እኛ ኤክስፕሌን አናደርግ መጽሐፍ ቅዱስ ውስጥ አልተጻፈልንም ነው የምንለው። ግን ምን ይላል መሰለ ፊልጵያንስ ምዕራፍ 2:13 ላይ for it is God who works in you to will and to act according to his purpose ይላልና እግዚአብሔር ራሱ ዊሉ ላይ ሰርቶ ነው። ለምንድን ነው ያን ተደራጊ ሆኖ ሪጀክት ያላረገው የሚለውን ደግሞ we don't know ነው የምንለው። እሱ አልተጻፈልንም ነው። ኦኬ ቃይ የዛኛው ሪጀክት ስላደረገ ነው ብለኛል። የዚህኛው ዊሉ አስቀድሞ ሪጀክት አላረገም? እሱ ነው ጥያቄ። ዊሉ at the time of conversion ፓሲቭ ነበር፣ ተደራጊ ነበር። ኦኬ at the time of conversion ፓሲቭ የነበረው ፓሲቭ አድርጎት ነው ወይስ ራሱ ነው ፓሲቭ የሆነው? ለምንድን ነው ፓሲቭ የሆነ የሚለውን we don't know ነው። ለምንድን ነው አይደለም ያልኩ። ለምንድን ነው ሳይሆን ለምንድን ነው አይደለም ጥያቄ ዶክተር ይሰማ። ለምንድን ነው ሳይሆን ለምን ፓሲቭ ሆነ አይደለም። በዛን ሰዓት ፓሲቭ የሆነው ዊሉ ፓሲቭ ማለት ነን ሪጀክሽን ማለት ነው፣ ወይም አክሴፕትም ሪጀክትም ማድረግ ነው እያልከኝ ነው አይደል? አይ ሪጀክት ማድረግ ይችላል፣ ግን at the time of conversion ሪጀክት ማድረግ ይችላል፣ ግን ሪጀክት አላረገም አይደል? አላረገም። ኦኬ ሪጀክት አላደረገም። ኦኬ ሪጀክት ያላደረገው መጀመሪያ ዊሉ ሪጀክሽን ዊል ነበር አይደል? ወደ ፓሲቭ የመጣው አስቀድሞ ፓሲቭ አድርጎት ነው ራሱ ጸጋው ወይስ ደግሞ ከመጀመሪያውም ፓሲቭ ሆኖ ነው ራሱ? አሁን እኮ እሱን መመለስ አንችልም ያልኩ ለዚህ እኮ ነው። መመለስ አንችልም። ሪዝኑን እኮ ነው እየጠየቀኝ ነው። ለምንድን ነው ፓሲቭ የሆነው? አንደኛው ሪዝን እኮ ነው ኢንዳይሬክትሊ እየጠየቀ ያለው ለምንድን ነው ፓሲቭ የሆነው የሚለው ነው። at the end of the day we don't know። አይ በምን ምክንያት ነው ሆኖ የተገኘው ነው እንጂ በምንድን ነው ምክንያት እኮ ሪዝን ማለት እኮ ነው እኮ አባባሌ ይኸውልህ አሁን ምክንያት ሆኖ የተገኘበት ምክንያቱ at the end of the day እሱ ነው ጥያቄ ማለት ነው። ምክንያቱ አስቀድሞ ዊሉ ሪጀክቲንግ ዊል ነበረ ወይም ደግሞ የሚቃወም ብቻ ነበረ። በዛ ሰዓት ግን ፓሲቭ ሆኗል፣ አልተቃወመም ብለኸኛል። ኦኬ አልተቃወመም። የማይቃወም የሆነው ኦኬ ፍሮም ዘ ቢጊኒንግ ተቃዋሚ ስላልነበረ አይደለም። ኦፍ ኮርስ እሱ ስለተስማማ ተቃዋሚ ነበረ። ስቴጅ ኦፍ ሪጀነሬሽን ሲደርስ ግን ምን ሆኗል ብለኸኛል? ፓሲቭ ሆኗል። ሶ ፓሲቭ የሆነው በራሱ ፈቃድ ፓሲቭ ሆኖ ሪጀክት አላረግም ብሎ ነው ወይስ ደግሞ ያ ግሬስ ኦፍ ጋድ ያው ግሬስ ኦፍ ጋድ ፓሲቭ እንዲሆን አድርጎት ነው? አሁን እኮ እሱን እየመለስኩ እኮ ነው። አሁንም እኮ ጥያቄ ወደ ምንድን ነው at the end of the day ጥያቄው ለምንድን ነው ፓሲቭ የሆነው ነው። at that time exactly regeneration ላይ or at the time of conversion time ላይ አንድ ሰው ፓሲቭ ስንል ባይዘዌ ሰብጀክት ነው የሚሆነው ማለት ነው። በእግዚአብሔር መንፈስ ቅዱስ መጥቶ ሰውየውን እየሰራ ነው። ሰውየው ግን አክቲቭሊ ሪጀክት አላረገም ማለት ነው። ለምንድን ነው እሱ ፓሲቭ ሆኖ? ምክንያቱ ምንድን ነው? እግዚአብሔር ፓሲቭ አድርጎት ነው ከመጀመሪያው ምናምን የሚለውን እኛ አንመልሰውም። ኦኬ እሺ፣ እኛ አንመልሰውም ብሏል። ስለዚህ ያኛው ሰውዬ ግን ሪጀክት በማድረጉ ነፃ ፈቃዱ ተጠቅሞ ሪጀክት ስላደረገ ነው አይደለ ያላዳ ነው።
ፍሪ ዊልማ እኮ ሪጀክት ለማድረግ እኮ ፍሪ ዊል አለው። አይ ቆይ አይደለም፣ አት ዘ ታይም ኦፍ ሪጀነሬሽን ነው እያልኩ ያለሁት። አሁን ፍሪ ዊሉማ ሁለቱም ሪጀክት የሚያደርጉ ነበሩ እኮ ተስማማን። ከዛ ይሄኛው ፓሲቭ ሆኗል አት ዘ ታይም ኦፍ ሪጀነሬሽን ብለኸኛል። ፓሲቭ ሆነ። እንዴት ፓሲቭ ሆነ? በራሱ ፈቃድ ነው፣ ጸጋው ነው ያደረገው። አንመልሰውም ብለሃል። በራሱ ፍቃድ ስትል እኮ ሰልፍ ኮንትራዲክተሪ ነው የሚሆነው። ስለ ፍቃድ እያወራን በራሱ ፍቃድ ስትል፣ እሺ እንደዚህ እናድርግ። በቃ አሁን እንደዚህ እናድርግ። ማጠቃለያ ስጡና አንዴ ሲሶይ ቆይ፣ አንዴ ገና አንድ ጥያቄ አለኝ። ቆይ እንጠቀልላለን። አጭር የመጨረሻ ጥያቄ። እሺ ቆይ መጀመሪያ ይህችን አንዴ እናጥራ። 5 ደቂቃ ቢወስድብን ምን አልኩ መሰለ? ኦኬ ያ ሰውዬ አት ዘ ታይም የሆነ ሰዓት ሪጀክሽን ነበር፣ ፓሲቭ የሚሆንበት ሰዓት አለ። አት ዘ ታይም ኦፍ ሪጀነሬሽን ፓሲቭ ሆነ ብለኛል። ፓሲቭ የሆነው እንዴት ነው ሲባል እሱን አናቅም ብለኛል። የራሱ ፈቃድ ማለት በራሱ ፓሲቭ ሆኖ ተገኝቶ ወይስ ያጸጋ ራሱ ያ ሪጀክቲንግ ዊል በራሱ ፈቃድ ማለት ራሱ ሰልፍ ሪፊዩቲንግ ነው እያልኩ ያለው። ስለ ዊል እያወራን ፈቃዱ በራሱ ፈቃድ ነው ወይ ስትል ሰልፍ ኮንትራዲክተሪ ነው ማለት እኮ። ያ ዊሉ ማለት የሰውየው ፈቃዱ ይሄ ሪጀክቲንግ ዊል የነበረው አይ አልቃወምም ብሎ መቃወሙ ማቆሙ ነው ወይስ ደግሞ ያ የሚቃወም የነበረው ዊል ጸጋው መጣና የማይቃወም አድርጎ ፓሲቭ አደረገው? እሱ እኮ ነው ጥያቄ። የማይቃወም አድርጎ እኮ ፓሲቭ አያደርግም። የማይቃወም ከሆነ ሪጀነሬትድ ሆኗል ማለት ነው በእኛ አስተያየት። የማይቃወም ሲሆን ፓሲቭ ኖ አክሴፕትም ሪጀክት ማድረግ የማይችል ማለት ፓሲቭ አይደለም። አይ አይደለም፣ ስቲል ሪጀክት ማድረግ እኮ ይችላል፣ አቢሊቲው አለ። እሺ ለምን አላረገም? ለምን ሪጀክት አድርጓል? አላረገም። አዎ ግን ሪጀክት አላረገም። በዛ እግዚአብሔር ለምንድን ነው ያላረገም? መስራት ሲመጣ ቆይ ለምን አላረገም እኮ ፓሲቭ ለምን ሆነ የሚለውን ኤክስፕሌን አናረግም አልኩ እኮ። አንዴ ዘሴም እኮ ነው በቃ ዞረ እኮ እሱን እኮ ነው የተናገረው። ፓሲቭ የሆነበት ሚንስ ሂዛውን ራሱ ፓሲቭ ሆኖ ቆይቶ፣ ምክንያቱ ያንን በራሱ ሪጀክት አደረጋል። የኛውስ ፓሲቭ የሆነ ወይም ደግሞ አክሴፕት ማድረግ አይችልም። ኦፍ ኮርስ ፓሲቭ ስለሆነ አክሴፕት ማድረግ አይችልም፣ ፓሲቭ ነው። ሪጀክትም አላረገም። ፓሲቭ ሲሆን ማለት ነው ሰውየው ፓሲቭ ነው ስን ሰብጀክት ነው ማለት ነው። እግዚአብሔር እየሰራበት ያለ ሳብጀክት ነው ማለት ተደራጊ ነው ማለት ነው። ሶ እግዚአብሔር ሲሰራበት አሁን እኮ ቃሉ ሚሊዮን እያለ ሲሰራበት at the time እኮ እሱን እኮ ነው የምልህ። at the time of regeneration መጀመሪያ ፓሲቭ ነው የሚሆነው አይደለ? አሁን ራስ ኤክስ ጥያቄን በደንብ ክሊር አድርግ እስኪ። ደጋግመህ ተመሳሳይ ነገር ጥያቄውን ክሊር አድርጉትና ከዛ ወደ ማጠቃለያ ሄዱ። እሺ ሲሶ ምን ነው የኔ ጥያቄ ሰዓት ላይ ማጠቃለያ እባክህ ታገስ። እሺ ዶክተር በደንብ ስማይ። ሁለት ሰዎች አልኩና ሁለቱ ሙስሊሞች አንዱ ድኖ አንዱ ያልዳነበት ምክንያት ምንድነው ብዬ ስጠይቅ አንዱ በነፃ ፈቃዱ ተጠቅሞ ሪጀክት አደረገ፣ ያኛው ግን ፓሲቭ ሆነ አልከኝ። ወይም ደግሞ ጸጋ እግዚአብሔር እሱ ላይ ሰራበት አልከኝ። ጥሩ መጀመሪያ ፓሲቭ ሆነና ከዛ ጸጋ እግዚአብሔር ሰራበት አልከኝ። ጥሩ ስለዚህ ይሄ ፓሲቭ የሆነበት ስቴት ወይም ደግሞ ፓሲቭ የሆነበት ምክንያት ምንድን ነው ብዬ ማለት ራሱ በፈቃዱ ይሄ ተቃዋሚ የነበረው ፈቃዱ ልክ ሲመጣ ጸጋ እግዚአብሔር ሊሰራበት ሲል መቃወሙን አቆሞ ነው ወይስ ደግሞ ጸጋው መጀመሪያ እየተቃወመ የነበረውን መጣና ከተቃዋሚነት ወደ ፓሲቭነት ለውጦ ከዛ እምነትንም ሪጀነሬሽንም ሰራበት ነው ጥያቄ የመጀመሪያ። እሱን እኮ መለስኩልህ። አሁን ሰውዬው ሁሉም ሰው አፍተር ዘ ፎል በራሱ መልካም ፍቃድ እግዚአብሔር መጥቶ ሳይረዳ ወደ እግዚአብሔርን ወይ ስፒሪቹዋል ነገሮችን እግዚአብሔርን መውደድ፣ መታዘዝ፣ ኃጢአትን መጥላት ማድረግ አንችልም። ሁሌም ወደ ኃጢአት ነው የአንድ ሰው ፍቃድ ያለው ነው የምንለው። አት ዘ ታይም የእግዚአብሔርን ቃል ሲሰሙ የሚድኑት ሰዎች እነኚህ ይድናሉ የምንላቸው ሰዎች አክቲቭሊ ሪጀክት አላረጉም። ነገር ግን ሌሎቹ ደግሞ አክቲቭሊ ሪጀክት አድርጓል። ይሄንን ወደ እነሱ የመጣውን ይህንን
አንዳንዶቹ ላይክ ስሞር ኦፍ አርሜኒያን ላንጉዌጅ ግን ቪሰራል ላንጉዌጅ ውስጥም ታለ ይሄ ፕሪቪኒየንት ኦር ኦፕሬቲንግ ምናምን የሚሉት ይሄ ግሬስ ሲመጣ ወይ ደግሞ ሪጀነሬቲንግ ግሬስም ልትለው ትችላለህ። እሱ ሲመጣ እነሱ ላይ ሰርቷል። ምክንያቱም አክቲቭሊ ሪጀክት አላደረጉም እነኚህ ሰዎች ግን ፓሲቭ ናቸው። አክሰፕት እየሰራባቸው ነው። እግዚአብሔር ራሱ ነው እየሰራባቸው ያለው። ያንን ነው ፓሲቭ የምንለው። ለምንድን ነው እነሱ እንደዚህ ሆኖ ያኛው እንደዛ ሆነ? ምክንያቱም we don't know። ይሄ ነው እሱ ወደ በእግዚአብሔር ካውንስል ኦፍ የእግዚአብሔር ካውንስል ኦፍ ዊል ውስጥ ያለ ነገር ነው። እሱን ኤክስፕሌን ልናደርግ አንችልም። ያ ሪጀክሽኑ ይሄ ሪጀክት ያደረገው ማለት ያኛው ያልዳነው አሁን ይሄ አናቀውም በሚለው ትቼዋለሁ። ኦኬ እንዴት ነው የሰራበት ምናምን የሚለው እሺ ተውኩት። ይሄ የዳነውን እንተውና አሁን ያንን ሪጀክት ያደረገው ማለት ሪጀክት አድርጎ አልዳነም የተባለው አካል ማለት ነው ጸጋው መጥቶ ከሪጀክሽን መጀመሪያ ራሱ ነው ጸጋው አይደለ ሪጀነሬት አድርጎ ሪጀክት እንዳያደርግ የሚያደርገው ጸጋው አይደል? ጸጋ ስንል ከፍለን እናያለን። ሪጀነሬሽን ምናምን ፕሪቪኒንግ ግሬስ ሊሆን ይችላል። ይሄ ቀድሞ የሚመጣው ጸጋ ሰውየው ጋር ይሄድና ከዛ ሪጀነሬሽን ያው እንግዲህ ሲምልታኔስሊ የሚደረጉ ናቸው። ሪጀነሬሽን ከዛ ፌል የሆነ ኦርደር ምናምን እያስቀመጥኩ እንዳልሆነ አስብና ያንን ሰውዬ ኦፍ ኮርስ የታወቀ ነው ዊሉ እንደዛ ኦፖዚንግ ዊል እንዳለው የሁሉም የታወቀ ነው የሁለቱም ማለት ነው። ሶ ጸጋው ሄዶ ሪጀነሬት ሳያደርገው በፊት ፓሲቭ ሊሆን ይችላል። ጸጋው እስኪ ጥያቄን በደንብ ክሊር አድርግ። አንደርስታንድ ያደረኩት ማለት ፕሪቪኒየንት ግሬስ ወይም ቀድሞ የሚመጣ ጸጋ ወደ ሰውየው ፕሪቪኒየንት አሁን እሱ ላይ ትንሽ ዲስቲንክሽን ለስራል ያዴ ፕሪቪኒየንት ግሬስ እና አስቀድሞ የሚመጣው ጸጋ የሚለው እራሱ እንትን አለ ኮንትሮቨርሲዎች አሉ። ቀድሞ የሚመጣው ጸጋ ስትል ምን ማለት ነው የሚለው ማለት ቀድሞ የሚመጣው ጸጋ ተብሎ ማለት ነው የክራይስት ሜሪት ወይ ደግሞ እግዚአብሔር ለሰዎች ሁሉ በቃሉ ክርስቶስ በሰዎች መሞቱ ሰዎችን ወደ እግዚአብሔር መጥራቱ ሁሉ ይሄ ራሱ ግሬስ ነው ብለን ነው የምናስቀምጠው። እሱ ግሬስ እሱን ቀድሞ የመጣው ጸጋ ልንል እንችላለን። እሱን ለሁሉም ሰው ነው፣ ዩኒቨርሳል ነው ለሚያምኑትም ላላመኑትም። ፕሪቪኒየንት ስትል ግን ከአርሜኒያኖች ይለያል ማለት ፕሪቪኒየንት ወይ ደግሞ ኦፕሬቲንግ ምናምን የምንለው ለምሳሌ ሁልስማን የኛ አንዱ ስኮላር ሉትራን ኦርቶዶክስ ውስጥ ያለ ስኮላር ምንድነው ብሎ ነው የሚያስቀምጠው ይሄ እነዛ ፓፒስቶች ወይ ደግሞ ሌሎቹም ዲስቲንክት እንደሚያደርጉት የተለየ ነው የሚሉት እኛ ጋር አይሰራም። ይሄ ኮንቨርትድ የሚሆኑ ሰዎች ውስጥ የሚሰራ ነው የፕሪቪኒየንት የሚለው እሱ አሁን በሱ ዲፊኒሽን ብዙ እኛ ሊትራኖች አንጠቀመውም እሱን ቃላት ብዬ ነገር ያለው ግን የሚጠቀሙ ልታይ ትችላለህ። ነገር ግን ያ ኦፕሬቲንግ ምናምን ኦፕሬቲንግ ወይ ደግሞ በሌላ ቋንቋ ፕሪቪኒየንትም ሊባል ይችላል። ያ ግሬስ ውስጥ ሪጀነሬሽን ጀምረዋል ማለት ነው። ስለዚህ በዛ ሴንስ ነው የምናየው። ስለዚህ ፕሪቪኒየንት ኦፕሬቲንግ ግሬስ ኦልሬዲ ያላመኑ ሰዎች ልብ ውስጥ መስራት እሱን አልተቀበሉትም እኮ አሁን ግሬስ ሪጀክት አድርጎታል። ሪጀነሬት ያላደረ ጥያቄ ግን ይህ ፕሪቪኒየንት ግሬስ ስል እኔ የሆነ ጥሪውን ወይም ደግሞ ይሄ ስብከቱን ምናምን እሱን እያልኩኝ ሳይሆን ሪጀነሬቲቭ የሚለውን ነው ይዤ እየጠየቅኩ ያለሁት። ሪጀነሬቲቭ ግሬሱ መጀመሪያ መጥቶ ሰውየውን ሪጀነሬት ሳያደርገው በፊት ፓሲቭ ነው የሚሆነው ወይም ደግሞ ፓሲቭ ሊሆን ይችላል ወይስ አይችልም ነው ጥያቄ። ቢፎር ሪጀነሬሽን ማለት ነው የትኛው አሁን እኛ ስለ ፓሲቪቲ ስናወራ ከኮንቨርዥን ጋር ብቻ ያይዘን ነው ሌላ ወደ ሌላ ቦታ አንሄድም። ስለዚህ ቢፎር ሪጀነሬሽን ፓሲቭ የሚባለው ሊመጣ አይችልም ማለት ነው አይደል? እሱን ዲስክራይብ አያደርግም ነው የምልህ። ስለ ኮንቨርዥን ስታወራ ማለት ያ ሰውዬ እኮ ሪጀክት እያደረገው ስለሆነ ነው ስላልከኝ ሰውየው ቢፎር ሪጀነሬሽን እኮ ሲጀመር ሪጀክሽን እንጂ ፓሲቪቲ ወይም ደግሞ አክሴፕታንስ ደረጃ ላይ መድረስ አይችልም አይደል? ፓሲቪቲ እኮ ለሁሉም ነገር አይደለም። ኖ ኧረ እኔ ስለ ፌዝ አክሴፕታንስ ነው እያወራ ያለሁት። ገብቶኛል። ጥያቄ ሪሊ ምንድነው ነው እኔ እኮ ፖይንት አለ። እሺ እንተውና አንድ የመጨረሻ ጥያቄ በቃ እንተውና የመጨረሻ ጥያቄ ቢፎር አውግስቲን ፍሪ ዊል ቶታሊ ሞቷል ያለ አባት አለ?
ፍሪ ዊል እኛ ቶታሊ ሞቷል ስንል እኮ ማለት ይሄ አክሰፕት ቢሊቭ ማድረግ ማለት መቀበል የሚችልበትን ማለት ነው። ይሄ እምነትን እናንተ እንደምትሉት ማለት ስለ ፍሪ ዊል እንደዚህ በፔላጂያን ኮንትሮቨርሲ ጋራ ነው ሞር የመጣው ክርክሩና ሞር በዚህ ላይ ዲቴይል ያወሩ ነው ብዬ አላምንም። አይ ኦሪገን ከዛ በፊት በሚገባ ጽፏል። እንደውም ይሄ በተለይ እኛን የሚቃወም ነገር እኮ አልጻፈም። አረ በሚገባ ጽፏል። ዲፕሪንሲፔ አንብበዋል? አንብቤዋለሁ፣ ግን የቱ ፓርት ላይ ነው እኛን የተቃወመው? አረ በመድኃኒዓለም አሁን ፈርዖንን ምንድነው ኤሳውን መረጥኩ ምንድነው ያዕቆብን ወደድኩ ኤሳውን ጠላው የሚለው እንትን ሲል የፈርዖንን ልብን አደነድናለሁ የሚሉን ያለ ፍሪ ዊል ወይም ደግሞ ያለ ነፃ ፈቃዱ ጭራሽ ሰውን እንደዚህ የሚያደርግ ከሆነ እግዚአብሔር ያለ ነፃ ማለት ነፃ ፈቃዱ ሳይጠቀም መቀበልም ሪጀክት ማድረግም የማይችል ከሆነ so the judgment of God will be not fair ቀጥታ እንደዚህ አይነት ሐሳቦች ነው የሚናገረው ኦሪገን። ቆይ ቀጥታ ከፍተህ ብታነበው እንፈታውና እንደዛ ይሻላል። on the okay I think ሰዓት እንትን ሊልብን ይችላል ወይም እሱ ያስረዝምብናል። ችግር የለም። በጣም ሰፊ ነው። እንደውም አጌንስት ፍሪ ዊል የሚናገሩትን ማለት ነው። ይሄ ፌት ነው የሚሉ ፌት የሚለውን ከነዛ አንፃር ያዳች ካነበብኩት ቆይቼ ቢሆንም ግን ዳይሬክት እኛን በደንብ እንዳሳይመንት ያዙትና ዶክተር አይ በጣም በደንብ እንደው በሰፊው እንሄድበታለን። በጣም ደስ ይለኛል። የኦሪገን በሰፊው ማለት እንዳሳይመንት ያዙና ቆይ እኔ ጣልቃ ልግባ አንዴ ዶክተር። ለሌላ ቀን እንዳሳይመንት ያዙትና ግን ለዛሬው ኦን በሉትራን ሳይድ ያለውን ፐርስፔክቲቭ እኛ ሉትራኖች ስናምን እንደዚህ ነው ብለህ ታስቀምጣለህ። ማጠቃለያ 3 ደቂቃ ዶክተር ናኦል ባነሳው ላይም ከፈለክ አጌኒስትም ሊሆን ይችላል ምንም ሊሆን ይችላል። ማጠቃለያ 3 ደቂቃ ስጡና እንጨርሰው። እሺ ይዋድ ይቀጥልና እኔ ትንሽ ልረፍና ብዙ ስላወራሁ ከዛ አወራለሁ። አጠቃልና ምናልባት በእናንተ ጉዳይ ስለሆነ ሞር የተነሳው ብዬ ነው ሐሳቡ። እሺ ልጨርስ እኔ። እሺ አይሻልም? ምናልባት የእናንተ ሐሳብ ስለሆነ ምናልባት የተለየ ነገር ካለ ይመቀበላል። እሺ ድጋሜ ሪሴት አድርግ። እኔ ዶክተር እንትን ያልኩት በጥያቄው ብቻ ሰው እንትን ብሎ ተበታትኖ እንዳይወጣ ሰብሰብ አድርጋችሁት ሐሳቡን በአንተም በኩል ያለውን ሰብሰብ አድርገህ ሐሳቡን ሰብሰብ አድርገህ እንድታስቀምጥ ከዛ የዋድም ሰብሰብ አድርጎ እንዲያስቀምጥ ከመፈለግ አንፃር ነው። ፖዚቲቭሊ እሱን ተረዱኝ። ከዛ አንፃር ነው 3 ደቂቃ ማጠቃለያ ስጡና እንትን እንላለን። እንግዲህ እኔ ብዙ ረጅም ጊዜ ብዙም እያወራንበት ስለሆነ በእኛ ሳይድ አንደርስታንዲንግ ምንድነው ከሉተር ቅድም ከሉተር የጀመርኩበት ሪዝንን አስቀምጬ ልጨርስና ምንድነው ሉተር እና ኤራስመስ ዲቤታቸው ላይ ሉተር ያስቀመጠው ኤራስመስ ምን አለ? ያው ወደ እግዚአብሔር የምንመጣው ከኃጢአት ነፃ የምንሆነው ወይ ደግሞ ይሄንን ከእግዚአብሔር ዘንድ የሚመጣውን ፌዝ የእግዚአብሔር ጸጋ ከሌለ እሱ ከተወሰደ ኦፍኮርስ ልናምን ወደ እግዚአብሔር ልንመጣ አንችልም። ግን ሁሌ የእግዚአብሔር እርዳታ ከኛ ጋር ካልሆነ በስተቀር so we cannot be saved ልናምን ልንድን አንችልም። የእግዚአብሔርን ጸጋ ባጭሩ የእግዚአብሔርን ጸጋ ከወሰድን እኛ ፍሪ ዊል ከምንለው እነሱ ላይ ካቶሊኮች ልበል ወይ ኤራስመስ ልበል ከሚሉት የእግዚአብሔር ጸጋ ከተወሰደ ከፍሪ ዊሉ ኦፍኮርስ መዳን እንደማይችሉ ያስቀምጣል። ነገር ግን ፍሪ ዊል ደግሞ አለን እኮ ከዚህ ጋር አክሰንት ለማድረግ ለዚህ እግዚአብሔር ጸጋ አክሰንት ለማድረግ ብሎ ያስቀምጣል። እና ሉተር ምንድነው የሱ ሪስፖንስ? እግዚአብሔር ጸጋ አንተ ፍሪ ዊል ከምትለው እግዚአብሔር ጸጋ ከተወሰደ እና ያለ እግዚአብሔር ጸጋ ያ ፍሪ ዊል የምትለው ወደ ኃጢአት የሚመራ ከሆነ እግዚአብሔር ከሌለበት ኃጢአት የምትሰራ ከሆነ ኃጢአትን የምትወድ ከሆነ እግዚአብሔርን ነገር ሳይሆን የስጋን ነገር የምትወድ ከሆነ ምክንያቱም ፎለን ኔቸር ውስጥ ስላለ እንደዛ ከሆነ
ወደ እግዚአብሔር በሚወስደው ያልከው ፍሪ ዊል ላይ ዊል ኢትስ ኖ ሎንገር ፍሪ አይደለም ማለት ነው ብሎ ነው የሚያስቀምጠው። እኛም ለዛ ቦንዴጅ ለሲን ቦንዴጅ ነው ያ አንተ ፍሪ ነው የምትለው ዊል ለኃጢአት ቦንዴጅ ሆኖ ነው ያለው። ስለዚህ ፍሪ ዊል ራሱ ሊባል አይችልም ነው፣ ምክንያቱም ፍሪ አይደለም፣ ኢትስ ኖ ሎንገር ፍሪ። ቅድም ደግሞ ኮምፓራቲቭሊ ዘ ኦፖዚት ሳይድ ደግሞ አስቀምጬ ነበር። አንድ ሰው እግዚአብሔር ሳይረዳው ኃጢአትን ሊያደርግ ይችላል፣ ምንም ጸጋ አያስፈልገውም። በዛ ሴንስ የፈለገውን ላያደርግ የሆነ ሰው ለምሳሌ ለመግደል አለመግደል ምናምን ዝሙት መስራት ምናምን በራሱ ፍቃድ እግዚአብሔር ሳይረዳው with his own free will አለው፣ እሱን በቃ ፍሪ ዊል አለው። በዛ ሴንስ ሊያደርግ ይችላል። that is called free will። ነገር ግን ለምንድን ነው ወደ እግዚአብሔር ስፒሪቹዋል ነገር ሲመጣ all of a sudden የፍሪ ዊል ዲፊኒሽን የሚቀየረው ነው? ይሄም ፍሪ ዊል በኃጢአት ሳይድ ወይ ደግሞ ዘ ኦፖዚት ሳይድ ሲሆን የእግዚአብሔር ጸጋ ያስፈልጋል ግዴታ። እግዚአብሔር ጸጋ ነው። ወደ ኃጢአት ሲሆን እግዚአብሔር ጸጋ አያስፈልግም፣ በፈለግከው ፍቃድ መስራት ትችላለህ፣ እሱን አፈርም እናደርጋለን። ነገር ግን የእግዚአብሔርን ነገር መፈለግ ሲሆን ግን ተቀየረ። ኦል ኦፍ ኤ ሰደን ፍሪ ዊል የሚባለው ዲፊኒሽኑ እግዚአብሔር ካልረዳ እግዚአብሔር ጸጋ ካልመጣ በስተቀር በራስህ ተነስተህ እግዚአብሔርን ፈልገህ ልትድን አትችልም ተባለ። ሶ ዩር ፍሪ ዊል ኢዝ ኖ ሎንገር ፍሪ። ፍሪ ዊል ያልከው ደግሞ ፍሪ ካልሆነ ሰልፍ ኮንትራዲክተሪ ነው። ምኑ ነው ፍሪ የሆነው ነው? ይሄ እሳት ነው ብለህ እሳቱ ግን ምንም የሚያቃጥል አይደለም እንደ በረዶ ነው ካልክ ኢትስ ዳይሬክት ኮንትራሪቲ የምንለው ነው፣ ሰልፍ ሪፊቲንግ ነው። ስለዚህ ፍሪ ዊል ዲፊኒሽኑ ጠፋ፣ ኢኩቪቮኬት አረግን ማለት ነው። ስለዚህ ፍሪ ዊል ራሱ ሊባል አይችልም ነው። ሶ እግዚአብሔር ጸጋ ግዴታ የሚያስፈልገው ከሆነ ፍሪ ዊል ያለው ላይ ሶ ኢትስ ኖ ሎንገር ፍሪ ማለት ነው። ሶ ቦንዴጅ ውስጥ ነው ያለው፣ እሱን ነው ያስቀመጠው። ይሄንን ደግሞ እኛ ብቻ አይደለን ያስቀመጥ ነው። ለምሳሌ ሮሜ ምዕራፍ 7 ላይ ምዕራፍ 7 ቁጥር 14 ላይ ምን ይላል ጳውሎስ? we know that the law is spiritual but I am unspiritual ያልሆንኩ ሰው ነኝ፣ sold as a slave to sin፣ ወደ ኃጢአት የተሸጥኩ ነኝ እንደማለት ነው። I do not understand what I do፣ የማደርገውን አላቅም። for what I want to do I do not do፣ ማድረግ የምችለውን ማድረግ አልችልም ካለ free will by the way it's ፓወር ነው ብለን ዲናሚክስ ነው ብለናል። እና ቶማስ አኩዊናስ ምንድን ነው የሚለው? እነኚህ ፓወሮች ከአክቱ ነው ኔም እንደሚሆኑት ከአክቱ ነው የሚሰየሙት። ስለዚህ ማድረግ ካልቻልክ ፍሪ ዊል ሊሆን አይችልም ማለት እኮ ነው። በዚህ ጋር ጳውሎስ ምን እያለ ነው? በቃ በራሴ ማድረግ አልችልም። for what I want to do I do not do አለ። but what I hate I do፣ የምጠላው ነው የማደርገው። ስለዚህ የት አለ ፍሪ ዊሉ? ፍሪ ዊል ካልን ፍሪ ካልሆነ ማድረግ የማይፈልገውን የሚያደርግ ከሆነ ፍሪ ዊል ማለት ደግሞ ከአክት ወይ ደግሞ ከምንሰራው ነገር የሚሰየም ከሆነ ይህ ሰው ፍሪ ዊል የለውም ማለት ነው። ኃጢአትን እየወደደ ነው ማለት ነው። so and if I do what I do not want to do I agree that the law is good ምናምን ብሎ ይቀጥላል ማለት ነው። እሱን ክፍል ሁላችሁም እንድታነቡ እንትን እላችኋለሁ። ነገር ግን እግዚአብሔር ሰዎች ላይ መጥቶ ጸጋውን ሲያበዛ፣ ምክንያቱም ቅድም እንደተጠቀሱት ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ ዊል ማድረጉን ራሱ እግዚአብሔር ነው በእናንተ ውስጥ የሚሰራው። ክሊርሊ እኮ ላይክ ፊልጵያንስ ምዕራፍ 1 29 ላይ ደግሞ ሰፈር እንድታረጉ እንድታምኑም ተሰጥቷችሁ ነው እኮ ነው የሚለው። it has been given to you not only to suffer but to believe ብሎ ነው የሚያስቀምጠው። ስለዚህ እግዚአብሔር ቃሉ የሚለን መጽሐፍ ቅዱስ የሚለን ዊላችን ላይ የሚሰራው ራሱ እግዚአብሔር ነው። ከዛ በኋላ ደግሞ ፌዙ ራሱ ምንድንበት ፌዙም ግሬሱም ደግሞ ከእናንተ አይደለም ተሰጥቷቸዋል ከተባለ ስለዚህ ይሄ ሁሉ የእግዚአብሔር ጸጋ ነው ማለት ነው። ስለዚህ ለእኛ አትሪቢዩት የምናደርገው ነገር የለም። እግዚአብሔር ሰዎች ላይ ሁሉንም ነገር ይሰራል። ስለዚህ ሁሉንም የድነታችንን መነሻ ዊላችንን ሁሉ እግዚአብሔር እንደሰራብንና ሁሉንም ደግሞ የኮንቨርዥንን ክብር ራሱ ሁሉንም የሚወስደው እግዚአብሔር እንደሆነ እናምናለን። አላስረዝምም ብዬ አስረዝምኩ ጋይስ፣ ባጭሩ ነው። ቴንክ ዩ ዶክተር። እሺ 5 ደቂቃ ናራ 5 ደቂቃ የት ደቂቃ ይዛል ከዚህ በፊት ችግር የለውም እንደ ችግር የለውም። ያዴ በቃ ስትጨርስ አይ ችግር እሺ ዶክተር ሚዩት አድርገህ ታብታብ አድርገህ ሲሶ። እሺ አሁን ከተነሳው ሀሳብ ልነሳና ዶክተር ካነሳው የሐዋርያው ቅዱስ ጳውሎስ የስጋ ፈቃድ ስጋዬን የሚለው እንደው ምንም ነፃ ፈቃድ የለኝም ምናምን እያለ አይደለም። ባይዘው አይደለ የስጋ ስራ የመንፈስ ስራ እያለ ሐዋርያው ቅዱስ ጳውሎስ ከሚገልጸው አንጻር ነው። የስጋ ስራ የተገለጠ ነው ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። ሰው ፈጽማችሁ የስጋን
ሐሳብ የስጋን ፈቃድ አትፈጽሙ ይላል ሐዋርያ ቅዱስ ጳውሎስ እንጂ የሆነ ስለተወሰነብህ በቃ እሱን ብቻ ነው የምታደርገው እንደው መንፈሳዊ ነገር ማድረግ አትችልም የሚል ጭራሽ ሐሳቡ መጽሐፍ ቅዱስ ላይ ያለ ለክርስቲያኖችም ይህንን ትእዛዝ ስለሚሰጣቸው ገላትያ ምዕራፍ 5 ላይ የስጋ ስራም የተገለጠ ነው እርሱም ዝሙት ምናምን ምናምን እያለ ይናገርና ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ ስለዚህም የምትወዱትን ልታደርጉ አትችሉም ነው የሚለው። ስለዚህ መንፈስ በስጋ ላይ ስጋ በመንፈስ ላይ የሚቀዋወሙ ነገሮች ናቸው። ስለዚህ ምን አለ? በመንፈስ ብትመሩ ግን ይላል። ኦኬ ሰው በመንፈስ መመራት ይችላል ማለት ሐዋርያ ቅዱስ ጳውሎስ ከዚህ አንጻር ነው እየተናገረ ያለው እና የስጋ ፈቃድ የምታደርግ ከሆነ ኦፍ ኮርስ ስጋው ከመንፈስ እርስ በርሳቸው የሚቀዋወሙ ናቸው። አንተ ፈቅደ የመንፈሱን የመቀበል ፈቃድ አለ። ለዛ ነው የስጋን ፈቃድ አታድርጉ እነዚህ ዝሙት ምናምን ምናምን ናቸው ይልና በመንፈስ ግን ብታረጉ የዘላለም ሕይወትን ታገኛላችሁ ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። መጽሐፍ ቅዱስ ኢንታይርሊ ብያለሁ ከቅድም ጀምሮ በምልአት የሚናገሩት ስለምንድነው? ስለ ነፃ ፈቃድ ነው። ከመጀመሪያው ጀምረ ሰው ባይ ናቹራል ኮንሰንቱ ራሱ እግዚአብሔር ሀልዎቱን መኖሩን ተገንዝቦ አውቀው ማምለክ መቀበል ደረጃ ላይ መድረስ እንደሚችል ሮሜ ምዕራፍ 1 ላይ በግልጽ ነው የሚናገረው። እንደሚወቅሳቸው ምንድነው? እግዚአብሔር በእግዚአብሔርነቱ ከፍጥረት መጀመሪያ ጀምሮ ለፍጥረቱ የታወቀ ሆኖ ሳለ ነገር ግን እግዚአብሔር እንደ እግዚአብሔርነቱ መጠን ለማወቅ ባልወደዱ መጠን እንደው ማወቅ በጭራሽ ለማይችሉ ፍጥረታት እንዲህ ብሎ ከከሰሳቸው ባይዘው እግዚአብሔር ራሱ ሐሰተኛ ከሳሽ ነው፣ አመጽ አለበት ያስብላል፣ አመፀኛ ነው ያስብላል። ምክንያቱም እነዚህ ሰዎች ማድረግ እንደማይችሉ እያወቀ እንዲህ ባለማድረጋችሁ ለክፉ ምኞታችሁ ትቻችኋለሁ ካለ ማድረግ የማይችሉትን ለምን ትከሳችኋለህ? እግዚአብሔር ያስብለዋል፣ ሐሰተኛ ዳኛ ያስብለዋል። ስለዚህ እግዚአብሔር እንደዚህ አይነት ዳኛ ነው? በጭራሽ አይደለም። ለዛ ነው ምዕራፍ 2 ላይ ይሄድና እንዴ አሕዛብ እኮ ሕግ አልተሰጣቸውም ብላችሁ ትኮራላችሁ፣ እናንተ ሕግ ተሰጥቶናል ብላችሁ ሕግ ተሰጥቷችሁ ሕጉን ማታከብሩ ከሆነ ሕግ የተሰጣችሁ በሕግ ይፈረድባችኋል ይልና እነሱ ደግሞ በተፈጥሯቸው በተሰጣቸው ሕግ ደግሞ ምን ይባላሉ? ይፈረድባችኋል። በተፈጥሯቸው ያለው ሕግ ሲመሰክርላቸው አለ። ስለዚህ እነሱ ደግሞ በተፈጥሮ ሕግ ነው የሚዳኙት። በተፈጥሯቸው ራሱ የተቀመጠ ሕግ አላቸው። እሱን አውቀው መርምረው እግዚአብሔርን በዛ ነው የሚፈርድባቸው። ትእዛዝ አልሰጧቸው ሰው የራሳችሁ ጉዳይ ብሎ የሚጠላቸው አይደለም ብሎ ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ዲባንክ የሚያደርገው ነው። ዘዳግም ምዕራፍ 30 በብሉይ ኪዳን እንግዲህ ጸጋ ባልነበረበት ሰዓት ራሱ እግዚአብሔር ሕይወትና ሞት አስቀምጬልሃለሁ ምረጥ እያለ ዋይ ዱ ዩ ሜክ ኢት ድራማ በማለት ድራማ ለምን ታደርጉ ይሆናል? ሶሪ ፐርሰናል አይደለም። መጽሐፍ ቅዱሱ እግዚአብሔር እንዲህ ሕይወትና ሞት በፊታችሁ አስቀምጫለሁ ብሎ ሲናገር ሕይወት መምረጥ ለማይችሉ ሰዎች እስኪ ወንድ ናችሁ ብሎ እየዛተባቸው ነው ወይስ የምር መምረጥ ይችላሉ? ዘዳግም ምዕራፍ 30 ተመልከት አለ። ዛሬ በፊት ሕይወትና መልካምነትን ሞትና ክፋትን አኑሬአለሁ አለ። በሕይወትም እንድትኖር እንድትበዛም አምላክ እግዚአብሔር ልትወርሳት በምትገባባት ምድር እንዲባርክህ ከፈለክ ምን አምላክ እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙና ስርዓቱን ፍርዱንም ትጠብቅ ዘንድ ዛሬ እኔ አዝሃለሁ አለ። ጭራሽ ማድረግ ለማይችል ሰው ነው እግዚአብሔር እንደዚህ እያዘዘ ያለው። ይሄ መጽሐፍ ቅዱስም ማያውቀው ትምህርት ነው። አባቶችስ ኧረ በስመ አብ አባቶች በምልአት ነው ባይዘው የሚቀበሉት። ለምሳሌ ዲዮዶር ኦፍ ተርሰስ እነዚህ መጽሐፍ ቅዱስ ላይ ያሉ አይደል ለእነዚህ ጥቅሶች የሚጠቅሷቸው ሮሜ ምዕራፍ 8 ከቁጥር 29 አንዱ ነውና ዲዮዶር ምን ብሎ ይናገራል? 390 የነበረ አባት ነው። ይሄ ስለ ፕሪደስቲኔሽን ያለ ነፃ ፈቃድ የሚል አይደለም የሚያሳየው በጭራሽ። ያለ ነፃ ፈቃድ የሚለውን ትምህርት ሁሉም አባቶች ነው የሚቃወሙት። ሁሉም እንዲህ ይላል፣ this text does not take away our free will ቃል በቃል እንደው የመረጣቸውን ሲል እንደው ዝም ብሎ እያመጣ መጫን ነው አይደለም። ያለ ነፃ ፈቃድ በጭራሽ ሊያደርግ አይችልም። እንደዚህ ከሆነ አመፀኛ ነው የምናደርገው። እግዚአብሔር ከበደ የሰው ፊት አይቶ አያዳላም የተባለው እግዚአብሔር ለከበደ ጸጋ ሰጥቶ ለአበበ ግን በቃ አይ ዝም ብዬ አልሰጠው። ምክንያቱም ሁለቱም ኦፍ ኮርስ at the end of the day rejecting will ስለነበራቸው ማለት ግን የዚህኛው rejecting will ገልብጦ ቀይሮ የሚያምን አድርጎ ይሄኛው ግን
ቶባክ ብሎ ከቶ የሰው ፊት አይቶ የሚያዳላ አምላክ ያደርገዋል። ጀስቲን ማርቲር ፈርስት አፖሎጂ 43 አንብቡት ቃል በቃል if consent and free will taken away from human ከሰው ነፃ ፈቃድ ካወጣን እግዚአብሔር አምላክ መልካም ላደረገውን ሽልማት ክፉ ላደረገው ደግሞ ፍርድ መስጠቱ ፍትሃዊ አያደርገውም። ቃል በቃል on the እንትን ቻፕተር 43 ፈርስት አፖሎጂ ላይ ቃል በቃል ነው የሚናገረው። ኦኬ ሰዓት ላለመጨረስ አይ ቲንክ ጨርሻለሁ፣ ግን የኦሪገንን ሐሳብ ምናልባት በዛው ሰፋ አድርገን እንሄድበታለን ቀጣይ። ግን አንድ ፖይንት ብቻ ላንሳላችሁ ስለ ፈርዖን የሚናገረውን ሐሳብ ማለት ነው። እሺ on the principle ወይም ደግሞ ዲ ፕሪንሲፕል ኦኬ ቡክ 3 ይሄ ሴክሽን 7 ላይ እንደዚህ የሚል ሐሳብ እናገኛለን። ስለ ፈርዖን እንዲህ ይላል those expressions accordingly makes an impression on very man which are used by God in speaking of Pharaoh ወይም ደግሞ ስለ ፈርዖን as when he frequently says I will harden Pharaoh's heart የፈርዖንን ልብ አደነደነ እግዚአብሔር የሚል በተደጋጋሚ ሲነሳ ያለ as when he frequently says ይሄ በተደጋጋሚ የፈርዖንን ልብ አጸናለሁ አደነደነ የሚል ክፍል ስንሰማ for if he is hardened by God በእግዚአብሔር በራሱ ሃርደን የተደረገ ልቡ የደነደነ ከሆነ and commits sin in consequence of being so hardened ኃጢአትም ያደረገው ልቡ ከመጽናቱ ከመደንደኑ የተነሳ ከሆነ the cause of his sin is not himself ስለዚህ ኃጢአቱ ምክንያት ማን አይደለም ማለት ነው ራሱ አይደለም ማን ነው ታዲያ and if so it will appear that Pharaoh does not possess freedom of will ስለዚህ እንደዚህ እየተባለ ከሆነ ምን እየተባለ ነው አሃ ፈርዖን ረካ ነፃ ፈቃድ የለውም እየተባለ ነው ነፃ ፈቃድ የለውም እየተባለ so freedom of will ተጠቅሞ አይደለም እንደዛ እያለ ያለው ማለት ነው and it will be maintained as a consequence ስለዚህ ከዚህ ምን እንላለን ማለት ነው that agreeably to this illustration neither do others who perish owe the cause of their destruction to the freedom of their own will አይደል ስለዚህ የመጥፋታቸው ምክንያት ነፃ ፈቃዳቸው አይደለም ብለን እየወሰንን እየተናገርን ነው so cause of its days ወይም ደግሞ condemnation free will አይደለም ብለን በጣም ተጫቆናለህ ሲስ እውነት ለመናገር እሺ ይሁን ጨርሻለሁ እኔ እሺ ጨርሻለሁ ዶክተር ናኦል በጣም ቴንኪው ዮሐዴ በጣም ቴንኪው ከታች ያላችሁ በጣም ቴንኪው ሁላችሁም ዶክተር አመሰግናለሁ ቴንኪው ባይ ዘ ዌይ ዶክተር ናኦል በጣም ቴንኪው ዶክተር እናመሰግናለን ዶክተር እሺ ሌላ ጊዜ ደግሞ እንትን እንላለን ሰላም ደሩሽ እሺ ቴንኪው ደህና ደሩ በቃ ያስባለሁ እኔ ወደ ብዙ እንደዚህ አይነት ነገር ላይ እንጌጅ ማድረግ ብዙ እንትን አይልም ግን ያው የዛሬው በቃል ያ በእኛ ሳይድ ያለውን ትንሽ አንደርስታንድ ታደርጉ ሞር ኦፍ የምንለውን ብታይ ጥሩ ነው በሚል ነው ዛሬ እንትን ያልኩት ችግር የለውም ኤኒዌይስ ያ በቀንነት እንደዚህ እንትን ለመግባባት ምናምን ለመረዳዳት ባይነሰስቲ እኮ ግዴታ ተግባብተን ወይም ደግሞ የእናንተ አሳምነውን የኛ አሳምኗችሁ ምናምን መውጣት ግዴታ አይደለም ያው ያለውን ነገር ማስቀመጥ ነው እሺ በቃ ሰላም ደሩ እናመሰግናለን ሲሶ ሰላም ደር ቻው በሉ